በቃ ጨርሻለሁ ወደ ሰው የጠየቀ ሰው አለ ወይ ምን አገባው ኤልሳ ታዲያ እንደዛ ከሆነ ለምን ለእግዚአብሔር አትጮህም ባለዳ መጥቶብኛል ልጆቼን ገላግልልኝ እግዚአብሔር ሆይ ለምን አላለችም ስለዚህ መጽሐፍ ቅዱስ ውስጥ የተጻፈ ነገር ነው አታደነባበርም ስልህ ኦርቶዶክስን አታደነባበርም ስልህ ገደል ክፈትና ገደል ከፍተ ከእንደገና እንዲያነበብክ አስቸግር እንጂ አንተና እውነቱን ተናገር ከዚህ ውጪ ምንም የለም በቃ ተነቅቶባችኋል ኦርቶዶክሶችን ያስገባችሁ የማይችሉትን ያስገባችሁ ማደነባበር ተነቅቶባል ቻው አመሰግናለሁ እንኳንም ከሰው ወደ ሰው መጸለዩ መረዳትን ፈለኩ አመሰግናለሁ ለመናገር ነው የገባው ማደናበሪያ እንደሆነ ቁጭ ብላችሁ ኦርቶዶክስ መክሰስ ነው ክሰስ በቃ ተነፈሰ ማለት ነው አሁን ተወጥሮ የነበረው ተንፍሻለሁ እቺኑ ነው ያው ማንንም የማይችል ለምን እና አኬጋ አትገባም አንተ እና አኬጋ ለምን አትገባም ብሩክ ሚዩታርክ ብሩክ ሰሚታ እና አኬጋ እና ኤርሚያስ ሌባውን እንትን ያደረጉትን እነዚህ ሌባውን አጌና አኬጋ ገባና ቆይ አንዴ አሁን እና አኬጋ አንዴ እናቴጋ እነ ዘማሪያም ጋር ልብ ካለ ጥያቄ ካለክ መልስ ካለ ጀግኖች ጋር እነሱ ጋር ግባ እነ ፈለ ሚውት አደረጉ ማለት ነው ለምን አጠራቸው እስኪ አሁን እነሱን ሰብስበ ጠራቸውና መተው ለምን እዚህ ያወሩ አንተ ለምሳሌ ለተጨለጋት ናቲዮስን አላየከውም እንደ ኤርሚያስን ሲያምቀረጵረው አይ ቆይ አንዴ ልናገር ሶሪ ስለሌላ ነገር አይደለም መናገር ኦርቶዶክሶችን ያስገባ ማይችሉትን ዝም ብለ መናገር ነው እነ ፈለጋት ናቲዮስ ጋዳ እነሱ ልክን ይሰጣዋል እሺ ቆይ አሁን ተመስገን ማለት በቃ እዚህ ጋር እንትናት ባባሉ አንድ ግን ብሩኬ እየሰማኝ ነው እሺ እዚህ ጋር ዳኒ ማስገባው ሲል ነበር ኦኬ ብሩኬ በጣም ተረጋግቼ ነው ያወራው እኔ ከብዶኛል እኔ አንቺን አረባክሽ አዳምጪኝ ራስሽ አዳምጪ ቆይ አንድ ጥያቄ ግን ዳኒ ኦርቶዶክሶች ግቡ ብሎ ነው እዚህ ውስጥ ያና እናንተ እዚህ ውስጥ ምን ሰራላችሁ አንተ ኦርቶዶክስ አይደለህማ እኔ ኦርቶዶክስ ካልሆናችሁ ለምን አስገባችሁ ጥያቄ ኮስሚያ ታዲያ ጠይቅ ወይስ ለኦርቶዶክስ እናንተ ናችሁ መልሱላት ብሩኬ እሺ አንዴ ሚውት አድርጉ አንዴ ሰጣሃለሁኝ ምንድነው መሰላችሁ ተጨንቃችኋል ማለት ነው አሁን ባለፈው ከአንድ ወር በፊት ነው ከሁለት ወር በፊት ተጨንቀናል ተጠበናል አንቺን ይዘናል ተነና አንቺ ዘምራችሁ ነበርና ዛሬም እንደዛው ሆነ ማለት ነው ጥሩይና ዳኒ በዚህ አይነት እንደውም ለምን በመዝሙር ምላሽ አልሰጥህም አሁን ለምታወራው ተጨንቀናል ተጠበናል እሱ ሳይሆን እስኪ እዚህ መዝሙር ላይ ጥያቄ ካለ እስኪ በዛው በእናትህ እንደውም አሁን ሁሉም ሰው ፈዘዝ ስላለ በዛውም እንትን እንዲል እስኪ አዳምጠኝ ለማን ወረውናል አንድ መዝሙር አዳምጠኝ ሰው ከጨለማ ህይወት የፀሐይ መውጫ ምስራቅ ነሽ የፀሐይ መውጫ ምስራቅ ማነው ያረጋት እሺ ቆይ ተዘምር ማርያም የኛ እናት በብርሃን የተከበሽ የማይጠፋ ፋኖስ ነው በመቅረዛችን ያበራ ካንቺ የተወለደው በጎቹን በጽድቅ የመራ ያንጸባራቂ ዋለት አምዱ ተተክሎልናል የሌሊቱ ግርማ ያለ ፍርሃት አልፈናል የፀሐይ መውጫ ምስራቅ ነሽ የፀሐይ መውጫ ምስራቅ ነሽ ድንግሌኛ እናት በብርሃን የተከበብሽ ማርያም የኛ እናት በብርሃን የተከበብሽ አምረኛ ነው ክርስቶስ ሁሉን በጥበብ ያረገ ብርሃን ተግሎ በላይሽ በማይጸንሽ ያደረ አይመረመር ጥበቡ እጹብ ብለናል ያስደነቀንን አምላክ በዝማሬ ሞልተናል አንቺ የምስራቅ ደጃፍ ሕዝቅኤል በራእይ ያየሽ የመዳናችን ምክንያት የጽድቃችን ምክንያት ነሽ ሕይወት ፈሰሰ መቅደስሽ እየቀዳን ጠጣ ነው ልጅሽ ሲዳስሰን ነው ያለ ፍርሃት ያለፍነው የፀሐይ መውጫ ምስራቅ ነሽ የፀሐይ መውጫ ምስራቅ ነሽ ድንግል የኛ እናት በብርሃን የተከበብሽ
በቪዲዮ እኔ እንትን አልልም፣ ግን በነገራችን ስትብረገረግ እጄ ላይ ያለው የሚገርም መጽሐፍ ቅዱስ ነው። ምን ላነብልህ እንደነበር ታውቃለህ? ያቄል ጠይቅሽ አሁን ከዘመርኩት ላይ ያቄል ጠይቅሽ። በነገራችን ላይ አሁን ከዘመርኩት ላይ አንተ ጥያቄ ካለ ክርስቲያን አይደለም። ያቄል ጠይቅሽ ወይ? አዎ ጥያቄ አለኝ፣ በጣም ጥያቄ አለኝ። እሺ መንፍቅና ስለሆነ ማለት ነው። ለምሳሌ የፀሐይ መውጫ ምስራቅ ነሽ፣ የፀሐይ መውጫ ምስራቅ ነሽ። ሰምቼዋለሁ በደንብ ስሚ። የፀሐይ መውጫ ምስራቅ ነሽ፣ ሕዝቅኤል በራእዩ ያየሽ እያልሽ ነው ስትዘምር የነበረው። ሕዝቅኤል የት ጋር ነው እሷ የፀሐይ ምስራቅ መውጫ ናት ብሎ በራእይ ያየሽ? ሕዝቅኤል ያለው የማትከፈት ድጋሚ። በነገራችን ላይ ብሩክ የት ጋር ነው እንደዛ ያለው? የት ጋር ነው እንደዛ ያለው? ይሄ በቃ አሁንማ እዚህ ላይ ያለው እንዳለ የመጽሐፍ ቅዱስ ቃል ነው። በዚህ ሰዓት እኮ የት ጋር ነው እንደዛ ያለው? አለ ማለት አንተ 66 ላይ የለ ይሆናል እንጂ አለ። ግን በዚህ ሰዓት እያንዳንዱን አውጥቼ ነገር 3 ሰዓት ጠብቀኝ። አንዴ ስሚ፣ ጥሩ አንዴ ስሚ፣ ችግር የለው አንዴ ስሚ። የሕዝቅኤል መጽሐፍ ከ66ቱ መጽሐፍት መካከል አንዱ ነው። ስለዚህ እኔ ጥቅሱን ላሳይሽ። አንቺ ዘመርሽውን ጥቅሱን ላሳይሽ። አዎ እና ጥያቄ ልጠይቅሽ፣ ጥቅሱን አሳይቼሽ። እሺ ጠይቀኝ። ግን ምን መሰለ እንደነገርኩ ለምሳሌ እሺ እንትኑን እያወራ አይደለም አሁን ጥቅሱን እያወጣ እኔ ደግሞ አንድ ትልኛል እንደቤታችን ያው እሺ አንድ ወደ ምስራቅም በደንብ አስተውለሽ ስሚ ስጠይቅሽ። የዘመርሽው መዝሙር ስለሆነ በደንብ አስተውለሽ ስሚ። ወደ ምስራቅ ወደሚመለከተው ዳኒ መጣ ውሃ ጠጣ በደንብ። እሺ ጥሩ የስሚ። በነገራችን ላይ ዳኒ በዚህ መረጋጋት በቅርብ ቀን አብረን ነው መንግስቱን የምንወርሰው። እሺ ዳኒ አይዞህ። እሺ እየሰማሽ ነው? እየሰማሽ ነው? ወደ ምስራቅ ወደሚመለከተው በስተውጭ ወዳለው መቅደስ በር አመጣኝ። ተዘግቶ ነበረ። እግዚአብሔር ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። በቃ ከዚህ በኋላ እንዳትሄድ። በቃ እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ከወለደች በኋላ ዘላለማዊ ድንግል ናት። ይሄ የእሷ ምሳሌ ነው። ይሄ እናንተ አይ ቲንክ እመቤታችን ልጅ አላት ብላችሁ ነው ሌላ ልጆች አልባሽ ብላችሁ ጥያቄ። አይ ከዚህ ቀጥሎ በቃ ይሄ አሁን ያልከው በቂ ነው። እና ዋናው ምሳሌ አንተ ከገባህም ካልገባህም አላውቅም፣ እመቤታችን ቅድስት ድንግል ማርያም የዘላለማዊ ድንግልናዋን የተናገረበት ከእግዚአብሔር በቀር እዛ ውስጥ ገብተው የወጣ የለም። ስለዚህ ከአንድ ልጁ ከመድኃኒታችን ከኢየሱስ ክርስቶስ ውጪ በእሷ ማህፀን ገብቶ የወጣ የለም። ዘላለማዊ ድንግል ናት ብለን እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች። እና ይሄ ግን ምንፍቅና አይደለም። ባይሆን ያንተ አስተሳሰብ ነው ምንፍቅና። ባይዘዌ አሁን ይሄ ነውር ነው። 18 ዓመት ካልሞላሽ ቲክቶክሽን አጥፊና ውጪ ዛሬ። ካልሆነ ግን ልትወያይ ከሆነ የመጣሽው ይቅርታ። ይሄው እኔ ዳኒ ነው ያስገባኝ። ዳኒ እኔ ሳወራ ይሄ ብሩክ የሚባል አይ በቃ እየጠየኩሽ አይደል? እሱ ብቻ ማውራት የሚፈልገው ዳኒ። እሱን የሆነ ነገር በለሽ። እሱ ብሩክ የሚለው ብዙ ጊዜ በቃ የእሱ ብቻ እኔም ብቻ አዳምጡኝ። ይሄ ደግሞ እሺ ከዚህ በኋላ ያው በስርዓት ካላወራሽ ትወርጃለሽ ማለት ነው። 900 ሰው ስለሆነ ያለው ያ ብሩኬ ብትማር ይሻላታል። እሷና ሐሳቡ ላይ ብንቆይ አሪፍ ነው። ብሩኬ መማር ነው ያለባት እሷ። ዳኒ ደግሞ አያስወጣኝ አይደል? ዳኒ ነኝ ታስወጣኝ። አንቺ በቃ ተማሪ። አንቺ ጥሩ መንገድ ላይ ነው ያለሽው። ጌታ ይረዳሻል። አብረን እንዳልሽው ወንጌል ገብቶሽ የዘላለም ሕይወት ታገኛለሽና እንመለስ ብሩኬ። ሐሳቡ ላይ መልስ ልሰጥ ስለማትችል ማለት ነው የጠየካትን ጥያቄ ብሩኬ። እሺ ሌላ ሰው እንቀበል። ያ የተሻለ የሚሆነው እሱ ነው። ዘማሪ ዮሴፍ እንኳን ደህና መጣክ። ዘማሪ ዮሴፍ ታሪኩ ኦኬ፣ እየሰማህን አይደለም?
እሺ ሌላ ሰው እንቀበል። እሺ አሁን የገባው ወንድም ክርስቲያን ነው። ኦርቶዶክሳውያን ላኩልን። ኦርቶዶክሳውያን ላኩልን። ዳኒ አንድ ጥያቄ ልጠይቅህ። ሀሳብ አለ። አሁን ጥሩ አሁን እየተነጋገርን ያለ ነው ሀሳብ ላይ ስለሆነ የተነሳው ሀሳብ ላይ አዎ አሁን መልስ ነው። ለምንድን ነው መናፍቃንን የምታስገባው? ማለት ይቅርታ ጥሩ ስሜታዊ አትሁኝ። አሁን በጣም ስሜታዊ ሆነሻልና አይ ነው የማርያም ጉዳይ ስሜታዊ ያደርጋል። ግን በቃ ቻው ስሜታዊ አትሁኝ። አንቺ አሁን መስማት ነው ያለብሽ። በቃ አድምጪ ምን ያህል መልስ እንደሌለ የእግዚአብሔር ቃል አስተምሮ ቤተክርስቲያን ውስጥ ያዳመጥኩ ነበር። ታውቃለህ እስከ ሰዓት ጀምሮ ነው አንተ ላይ በቃ በርቺ። አሁን በሱ ላይ በርቺ። አሁን መበርታት ነው ያለው። ወራው ነገር እየሰማኸኝ አልነበረም። ኢቭን አንተ ላንተ መመለስ ግን ብሩክ ነው ሲያዳምጥ የነበረው። በቃ ሐሳብ በኋላ ላይ ደግሞ እናወራለን። አሁን ጥሩ የሌላ ሰው እንቀበል። ቴንክ ዩ ተባረኪ። ቴንክ ዩ ሌላ ሰው እንቀበል። እሺ ኤልሻ ነው የሚለው ይሰማል ወዳጅ? ከላይ ያለ እሺ ሰላም። ከየት ቤተ እምነት ወዳጅ? እኔ መሰረተ ክርስቶስ። እሺ ቴንክ ዩ ተባረክ። ኦርቶዶክሳውያንን እንቀበል። ለነሱ ስለሆነ ጊዜ እየሰጠን ያለ ነው። እሺ ዶክተር ዘሚ ነው የሚለው። እሺ ሰላም። አላየሁሽም ነበር ይቅርታ። እሺ ዶክተር ዘሚ ሰላም ነው። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ ታለም? አለሁ እግዚአብሔር ይመስገን ሰላም ነኝ። አለ። ከየት ቤተ እምነት ታል? እኔ እንኳን ብዙ እምነት በእግዚአብሔር ብቻ ነው ያለኝ። በእግዚአብሔር ብቻ ነው ማምነው። ኦኬ አልገባኝም። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ነው ማምነው። በሃይማኖት አላምንም። ስለ ሃይማኖት አላምንም። እምነት ነው ያለኝ። የሚገርመው ነገር አሁንም አልገባኝም። ሰው እንዴት ሃይማኖት አይኖረው? ማለት የት ነው ህብረት የምታረጊው? ህብረት አላረግም። ከእግዚአብሔር ጋር ብቻ ነው ህብረት ማረግ። አረተ ኦኬ። ያለ ህብረት ብቻሽን ነው የምትኖሪው? ነው ከእግዚአብሔር ጋር ብቻዬን አይደለሁም። ከእግዚአብሔር ጋር እኮ ያው ያለ ህብረት ነው የምትኖሪው ማለት ነው። ይሄው እናንተ አላችሁ እኮ ኦርቶዶክስ ጋር መሄዳለሁ። ሁሉም ጋር ነው መሄደው። እኔ ችግር የለብኝም ከሃይማኖት ጋር። እሱ ያው ህብረት ለማድረግ አብሮ ለማገልገል የሆነ ነገር ለማድረግ ከሰው ጋር መሄድ ጥሩ ነው፣ ችግር የለም። ግን ደግሞ በክርስትና ለመኖር ግን አንዱን መምረጥ ይኖርብሻል ብዬ አስባለሁ። ምክንያቱም ያው ክርስትና በዛ መልኩ መኖር ስላለብሽ ማለት ነው። ማደግ አለብሽ። መንፈሳዊ ጤነኛ ምግብ መመገብ አለብሽ አይደል? ማገልገል ብቻ ሳይሆን አንቺም ደግሞ መገልገል ይኖርብሻልና ስለዚህ ከዛ አንፃር ጤነኛ የሆነውን የምታርጊበት በመንፈሳዊ ህይወት አልጨረሽም አይደል? አድርገሽ ሙሉ በክርስትና ሰላም ደሩ። እሺ እግዚአብሔር ዋጋህን ይክፈል። ነገር አነባለሁ። እሺ ጥሩ ቅዱስ አነባለሁ። በየቀኑ መጽሐፍ ቅዱስ አነባለሁ፣ ጸልያለሁ በየቀኑ። እኮ ግን እሱ በቂ አይደለም ማለት ክርስትና ህይወት ውስጥ ሌላ ሰው ደግሞ ያስፈልግሻል። አንቺ በህብረት ውስጥ ነው ማደግ የምንችለው እና እሱ ወሳኝ ነው በራሱ። ብቻሽን ሁሉ ነገር መሆን አትችይም። በዚህ በቤተ ክርስቲያኒት ውስጥ አካል ብቻውን መኖር አይችልም አይደል? አንድ የሰውነት ክፍልሽ ብቻውን መኖር ይችላል? አይችልም። አይን ብቻውን እግር አታስፈልገኝም ማለት ይችላል? አይችልም። አይችልም። እና ስለዚህ ጤነኛ የሆነውን ያንን ህብረት ለይተሽ ጆይን ማድረግ ይኖርብሻል። ምናልባት አሩ ነው ከተረዳውሽ ወንጌል ገብቶኛል አይነት ስሜት ላይ ካለሽ የእግዚአብሔር የሆነውን ነገር እየተረዳው ነው። ወንጌል እኔ በደንብ ነው ያ እንደሱ ላይ ካለሽ ግን አሁን ደግሞ ህብረትን በደንብ ጤነኛ የሆነውን ህብረት ለይተሽ ከዛ ህብረት ጋር በደንብ ጆይን ማድረግ ይኖርብሻል ብዬ አስባለሁ። ወሳኝ ስለሆነ ማለት ለክርስትና እድገታችን ወሳኝ ስለሆነ ማለት ነውና
ምናልባት እድገታችን ግን መጽሐፍ ቅዱስ በማንበብ ያ ፐርሰናል ነገር ነው አሁን ላይ ማለት ምክንያቱም አሁን ፕሪሞደርናይዜሽን ላይ ሰዎች እግዚአብሔርን ነው የሚያስቀድሙት አሁን ግን ይሄ ሞደርናይዜሽን ዓለሙ በጣም ከባድ ነው ገብቷል ሰዎች ላይ ኢንተራክት ማድረግ ሌላ ችግር ይፈጥራል ገባ አንተ ግን ስትሮንግ የምትሆነው ከእግዚአብሔር ጋር ስትሆን መጽሐፍ ቅዱስ ስታነብ አሁን ላይ እንደ ድሮ አይደለም ሰዎች ስትሮንግ የሆነ ማንነት ነበራቸው ድሮ አሁን ላይ ግን ሃይማኖት ውስጥ ሆኖ እንደም በጣም ሃይማኖተኞች የሚባሉ ሰዎች ናቸው ከእግዚአብሔር ጋር ኮኔክሽናቸውን ያው ጥርጣሬ ላይ ያለው ማለት ነው እሱ ነው አሁን ስህተቱ ምን መሰለሽ ሃይማኖተኞች ሰዎች አሁን ትልቁ ዶክተር ምን መሰለሽ ትልቁ ስህተት አሁን እሱ ነው አሁን ማለት ፐርፌክት የሆነ ወርልድ ላይ አይደለም የምንኖረው ጌታ በእንደዚህ አይነት ዓለም ላይ አይደለም የተወን በፊትም ድካም ነበር አሁንም ድካም አለ ወደፊትም ድካም ይቀጥላል ቤተክርስቲያን በባህር ውስጥ እንደተጣለች መረብ ናት ሁሉ ሰው አለበት ጤነኛ የሆነ አለ በሽተኛ የሆነ አለ በቃ ይሄ ጌታ እስኪመጣ ድረስ እሱ መጥቶ ሁሉ እንደና እስከሚያደርገው ድረስ የምንቀጥልበት የህይወት ፍልስፍና ነው እንደዛ የሚቀየር ነገር የለም ለምሳሌ አሁን ዶክተር አንቺ በሆነ ነገር ጥሩ ትሆኛለሽ በሆነ ነገር ጥሩ አይደለሽም ፐርፌክት ሰው አይደለሽም ያለሽው ሶ አንቺ ፐርፌክት አይደለሽም ማለት ሁላችንም ፐርፌክት አይደለንም ማለት ነው ሶ ባንቺ በጎደለሽ ነገር ላይ እኔ ጥሩ የሆንኩት ነገር ሲጠቅምሽ አንቺ ጥሩ የሆንሽበት ነገር ላይ ደግሞ ለኔ ጎደሎ ሙላት ይሆናል እንደ አካል ነው ምን ኖረው ማለት ነውና ትልቁ ነገር እሱ ነው ርዕስ መቀየር እንዳይሆንብን ነው ይሄን እያልኩሽ ያለሁት ህብረት በጣም ወሳኝ ነው ለክርስቲያን ማለት ነው ኢፍ ክርስቲያን ኮንሽ ማለት ነውና ሶ ክርስቲያን ነኝ በጣም ክርስቲያን ነኝ ስለዚህ I don't mind ኦርቶዶክስ ሆንኩኝ ፕሮቴስታንት ሆንኩኝ that's not my point is እኔ am born again ነኝ ችግር የለብኝም ከክራይስት ነው ማምነው that's all በቃ በቂ ነው ብዬ ነው ማምነው በቃ ምንም ችግር የለብኝም እኮ ግን እሱ ሳይሆን አሁን ክራይስት የሚሰራበት ደግሞ የራሱ አካል አለ አይደል እሱን አንደርስታንድ ማድረግ ይኖርብሻል ቤተክርስቲያንን ከህብረትን ከእንትን ውጪ ማድረግ አንችልም ማለት ጌታን ከህብረት ውጪ ማድረግ አንችልም ኦኬ ለማድረግ እና መንፈሳዊ ነገር ላይ ህብረት ለማድረግ ከፈለሽ ቹዝ ማድረግ አለብሽ አንዱ ጋር ሄደሽ ህብረት ማድረግ ይጠበቅብሻል አዘርዋይስ ሁሉ ቦታ ላይ የርኩኝ ያገኘዋለሁ ማለት አትችይምና ትጎጃለሽ ከኔ ጋር ነው ያለው የትም ሂጃል አገኘውም እግዚአብሔር ከኔ ጋር እንደሆነ 100% እርግጠኛ ነኝ ኖ እየተደባለቀብሽ ያለው ምንድነው እታለም አይደለም እየተደባለቀብሽ ያለው ጉዳይ እሱ አይደለም አሁን በጣም እየተደባለቀብሽ ያለው ነገር እግዚአብሔር አንቺን ማገልገል ሲፈልግ እግዚአብሔር በሌላው እንደሚጠቀም ማመን መቻል አለብሽ ኦኬ ያ ክርስትና ነው እኔ ሙሉ አይደለም ጌታ ሲተውን በህብረት ነው እንደውም ቀኑ በደረሰ ቁጥር መተያየታችሁን አትተው ነው እንደው መተው የለብንም የበለጠ በህብረት ውስጥ መጽናት አለብን ህብረት ማድረግ አለብን ይሄ በጣም ክርስቲያናዊ ትምህርት ነው እና እሱ በደንብ መታሰብ አለበት ታለምና ሶ እኛ ለሪሊጅን አይደለም ግን እንደ ህብረት የለንም ምትይኮሪ ያሳስበናል ነው ግን እነን ጉዳዮች ማውራት ከፈለግሽ ምናልባት ኢሹ ማድረግ የለብንም እና ያንቺን ጉዳዩን በዚህ ሰዓት ላይ ብዙ ምን ሰራቸው ነገሮች ስላሉ ሶ ፍቃደኛ ኮንሽ በውስጥ መስመር ግን በዚህ ጉዳይ ላይ ብናወራ ደስ ይለኛል ታለም ጸጋ ይብዛልሽ ቴንክ ዩ በጣም ሰግናለሁ ተባረኪል ቴንክ ዩ እሺ ተባረክ እሺ ወንድሞች ሰላም ብለውናል መሰለኝ አይደል በመሃል ዞር ብዬ ነበርና ወንድምነት እንኳን ደህና መጣ አልሰማውም ድምጽን ምናልባት ከመጣ ብሩኬ ሰላም ብሏል ብሩኬ ነበር ወንድምነት አላለም እሺ ዞር ብሏል ማለት ነው ከስልክ እሺ ሜላዬም ሰላም ብለናል እንኳን ደህና መጣችሁ ሁላችሁ ጸጋ ይብዛላችሁ ስታክ አድርጌያለሁ እሺ ስታክ አድርጌያለሁ ወገኖች ነው አለ ዳንዬ አለ እሺ እኔ ቆም ያለው እሺ አስወጥቶ ያስገባኛል ድጋሚ እሺ ኤምጂን ተቀበሉት እስቲ ኤምጂን ተቀበሉት እሺ ሰላም ብያለሁ እንዴት አመሻችሁ እንኳን ደህና መጣክ
እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ትንሽ ድምጽ ከፍ አድርግ፣ አይሰማም። ይቅርታ። የኔ ድምጽ አይሰማም? ትንሽ። እሺ፣ ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። መጥቻለሁ አሁን። እሺ፣ ተባረኩ። እኔ መጣለሁ። ወደ ፍጡር ትጸልያለህ? ወደ ማርያም ትጸልያለህ? ወደ ማርያም ትጸልያለህ? ለምሳሌ እንዴት አይነት ጸሎት? ጸሎት በሁለት ይከፈላል። የትኛው ሁለቱም አይነት ያልካቸውን ጸሎቶች ትጸልያለህ? ሁለት አይነት ያልካቸውንም ጸሎቶች ቢሆን ትጸልያለህ ወይ? አሁን ለምሳሌ ወደ ማርያም ስጸልይ ከእግዚአብሔር ከልጅሽ ጋር አስታርቅኝ አማልጅኝ ብዬ ጸልያለሁ። ግን ዋናው መድረሻው የሚሆነው ግን ወደ እግዚአብሔር ነው ማለት ነው። ቀጥታ ወደ እግዚአብሔር ስጸልይ ደግሞ የእግዚአብሔር የሆነ የተለየ ጸሎት ደግሞ አለ። እሱ ደግሞ ወደ ጌታችን ወደ ኢየሱስ ክርስቶስ ደግሞ የምጸልየው ጸሎት ደግሞ አለ። ማን ጸልያለህ? አሁን ወደ ማርያም ማን ጸልያለህ? ባጭሩ ወደ ማርያም አማልጅኝ ብዬ ጸልያለሁ እኮ። ማን ጸልያለህ? እንድትጸልይ የትኛው የእግዚአብሔር ቃል ፈቀደልህ? እንድትጸልይ እንደዚህ አይነት ጸሎት የትኛው የእግዚአብሔር ቃል ነው ፍቃድ የሰጠህ? ከየትኛው የእግዚአብሔር ቃል ተነስተህ ነው የምትጸልየው? ማለት አልገባኝም። ለዚህ ልምምድ ማስረጃ አለ ወይ ነው እንግዲህ። መጽሐፍ ቅዱሳዊ ጥቅስ አለ ወይ ለዚህ ልምምድ? ኦኬ፣ እኔ ወደድኩትን እናንተ ወደዱ የሚል ቃል የለም ከመጽሐፍ ቅዱስ? ምን እኔን ለምሳሌ እኔ ያከበረው እግዚአብሔርን ያከበረው ማክበር ኃጢአት ነው ወይስ ጽድቅ ነው? ምን ያገናኘዋል? አሁን ከምናወራው ነገር ጋር እኔ ያገናኘዋል። ወደ ማርያም ወደ ፍጡር እንድጸልይ ወደ ማርያም ወደ ፍጡር እንድጸልይ እኔ ስላከበርከኝና ስለወደድከኝ ወደ እኔ አጸልይ። ታዲያ አይደል ጸልያለሁ? ወደ እኔ ሰምቼ አላውቅም። ጸልይ ከሆነ በጣም ይለያያል። የእሷ መወደድና የኛ የእንትን መወደድ ይለያያል። እንዴት ብትል አሁን አንተ ከአንድ ቤተ መንግስት ሄደህ ቆይ ቤተ መንግስቱ ይቅርና እስኪ ለልምምድ መጀመሪያ ለልምምድ መጽሐፍ ቅዱስ ተስተ መጀመሪያ እንደ መጽሐፍ ቅዱስ ልነግርህ ነው። አሁን አንተ እናንተ ልንግባባ የምንችለው ማለት ነው። አሁን አንተ ወደ እንትን ትሄዳለህ፣ ወደ አንድ ቤተ መንግስት ሄደህ ቀጥታ ጠቅላይ ሚኒስትሩ ወይም ከንቲባውን ልታገኛቸው ብትፈልግ ቀጥታ እሳቸውን ልታገኝ አትችልም። ትችላለህ እኮ። ምን ልትለን ነው አሁንሽ? አስረዳ። የዚህ መልስ ስጠኝና ምለውን እነግርሃለሁ። እንደ ከንቲባው ሁኔታ ይወሰናል። አላውቅም እኔ ሂጂ ስለማላውቅ ከንቲባው ወዳጄ ከሆነ ሊያገኘኝ ይችላል እያዩ አይደል እኮ። ከንቲባው ወዳጄ ከሆነ ከንቲባው ሊያገኘኝ ይችላል፣ ካልሆነ ደግሞ ላላገኘው ይችላል። አላውቅም። እሺ ምንድነው ልትለኝ የፈለከው ንገረኝ። እንደዛ አይደለም። በትክክለኛው ከሄድን ከንቲባው ወዳጅ ኖረውም አልኖረውም መጀመሪያ ሄደህ ከዛ ከእንትኖቹ ትጠይቃለህ። እነሱ ከዛ አድርሰው ወደ አንተ መልስ አመጣው ነው ከዛ ይግባም አይግባም ብሎ የሚፈቅዱልህ። ስለዚህ እኛ ደግሞ ወደ ማርያም ይሁን ከንቲባው ስርዓት አለ በሰማይ ነው ያልከኛል። ከእግዚአብሔር ጋር አገናኙን ብለን ነው የምንጸልይ። እነሱ ለእግዚአብሔር ቅርብ ስለሆኑ ሴኩሪቲ ናቸው፣ ጸሐፊዎች ናቸው እነ ማርያም እያልከኝ ነው። በሰማይ ነው ጸሐፊዎች አላልኩም። በዚህ በማስረጃ ማለት በምናየው ነገር እንድንረዳዳ ብዬ ነው እኮ። ገባኝ እኮ። አሁን ምድራዊውን ነገር ሰማያዊ አድርገህ እያስረዳኸኝ ነው አይደል? ለምሳሌ ነው በምሳሌ እኮ ገባኝ እኮ። እግዚአብሔርን ለማግኘት በጸሐፊዋ ማርያም በኩል ነው የምትሄደው ማለት ነው አንተ። ወደ ማርያም ስጸልይ ከእግዚአብሔር ጋር አገናኝ አስታርቂኝ፣ ኃጢአተኛ ስለሆንኩኝ ኃጢአተኛ ይቅር በለኝ አማልጅኝ ብዬ ነው። ከዛ ቀጠሮ ትሰጥህና ከእግዚአብሔር ጋር በቀጠሮ ታገናኛለች። በዚህ አሁን ልክ ነው። ያው ከንቲባውን ቀጠሮ አስይዛ ስለሆነ ያቺ ጸሐፊው የምታገናኝክ፣ ማርያምም ቀጠሮ ትይዝና አንተ ደውላ አገናኝኝ ብልሃል ወይ ደግሞ በጸሎትህ ማለት ነው። ከዛ ፕሮግራም ትይዝልህና እሷ አሁን አንተ በዚህ መሰረት ነው የምትጸልየው ወደ ማርያም። በዚህ መሰረት ነው እንጂ መጽሐፍ ቅዱስ ጥቅስ አማልጅኝ ብዬ ነው ምንትን የምጸልየው እንጂ ደውለሽ አገናኝ ምናምን አለ። ይሄ ከኛ ቤተ እምነት የለም። ይቅርታ አድርግልኝ። አሁን ለምሳሌ ዋናው አንተ እንዳረገው አንተ ያረከው አንዴ ላናግር ወንድሜ አንዴ
አሁን ይኸውልህ እሱ ባለቤቱ ወንድማችን አሁን ደስ ስላይለኝ የገባው እውነት ለመናገር ከፕሮቴስታንቶች ስገባ እኔ እንደዚህ አይነት ልጅ አግኝቻለሁ እርጋታ ያለው ማለት ነው እውነት ለመናገር አንተ ደግሞ አሁን ስልክ ደውለህ ምናምን ቀጠሮ ይዘህ ሳይሆን ከተረዳዳን በዚህ በምንረዳዳው ስለ ከንቲባ ጽሕፈት ቤት ስላወራኸኝ ነው ምን ላድርግ እሺ ለአንተ ልምምድ መጽሐፍ ቅዱሳዊ ማስረጃ አለ ዋናው እሱ ስለሆነ የእግዚአብሔር ቃል ስለሆነ መሰረታችን የእግዚአብሔር ቃል ስለሆነ መጽሐፍ ቅዱሳዊ ማስረጃ አለው ይላል ልምምድ ካንተ ለምታደርገው ልምምድ መጽሐፍ ቅዱሳዊ ማስረጃውማ እግዚአብሔር ያከበረውን ስለምናከብር አይኔ እግዚአብሔር ያከበረውን አክብር አታክብር አይደለም ወደ ፍጡር ይጸልያል ወይ ነው ጥያቄ ይጸልያል ይሰገዳል አሁን መጽሐፉ ጥቅሱን አልያዝኩትም ግን ትንሽ ከጠበቀ መጽሐፍ አውጥቼ ላሳየህ ይሰገድበት አይ መጽሐፍ ባታወጣም ጥቅሱን ከነገርከኝ ያናወጣልህ እና ጥቅሱ ለማግኘት እኮ ነው መጽሐፍ ላውጣውና ስላልያዝኩ ነው ሀዚ ያቀርባል ላምጣው እሺ ወንድማችን እሺ ሌላ ሰው አስተነግረስ ከዛ የሚወጣ አድርጋለሁ እሺ ይዘናሽ ሌላ ሰው እናስገባ ወንድማችን እስኪመጣ ድረስ እሺ ብዙ የወንጌል አማኞች ምናምን ያሉትና ምናልባት አለ ኦርቶዶክሳዊ ሆናችሁ ሪኩዌስት መላክ የቻላችሁ ሰዎች ካላችሁ አንድ ቁጥር ጻፉልን እንድናስገባችሁ ማለት ነውና ወይ ደግሞ ሞዴሬተሮች ፕሮፋይላቸውን ያያያችሁ ሰው ብታስገቡ ኦርቶዶክሳውያኖችን ማለት ነውና ጸጋ ይብዛላችሁ የአንዳንድ ሰዎች ያው መላክ ሳይፈልጉ ወንጌል አማኞች ሊልኩ ይችላሉና ታፕ ሼር ሲያደርጉ ሳያውቁት እሺ ተባረኩልኝ ሜላይ መጣ ሰላም ነው እንዴት ነህ ሁሉ ሰላም በለን የምትችል ከሆነ ሰላም ብያለሁ እንዴት ናችሁ ሁሉ መልካም ጌታ ይባረክ ሜላይ እንኳን ደህና ቆየኝ ሰላም ብያለሁ ወንድሞቼ እህቶቼ ጌታ ጸጋ ሁላችን ጋር አሜን እስቲ ተቀበለው በዛው አሚካን ተቀበለው እሺ አሚካ አቤት ሰላም እንዴት ነህ አለን ሰላም እንዴት ናችሁ እግዚአብሔር ይመስገን ኦርቶዶክስ ነህ እሺ መልካም ርዕሱን አይተዋል ማጅብታ እሺ ምላሽ ምንድነው ተኝታል እንደ አሚካ እሺ ወጥቷል እሺ ተሳስቶ ነው የገባው ኪያ እሺ ወገኖች ጸጋ ይብዛላችሁ ስራ ጀምሯል እኛም ስራ እንጀምር አሁን ካያችሁ የሰው ቁጥር 600 ምናምን ይታያል ገልብጦ ደግሞ 800 ምናምን ይያለ ደግሞ ያሳያል ቁጥሩ እንደዚህ እየዋዠቀ ነው ያለውና አሁን ደግሞ ስቴብል አረገ 800 ምናምን ሰው ከዛ እንደዚህ ያለ ነው የሚሄደው እና ሁላችሁም ሼር እና ተባረኩ ጸጋ ይብዛላችሁ አብረን እናገልግል ኮሜንት ላይ በጣም ኢንጌጅ ባናረግ ሶ የሚጠቅመው ሼር ማድረግ ነው ስለዚህ ሁላችሁም ሼር አድርጉ ጋይስ አንዴ ሁላችንም ወደ ሼሩ እንመለስ ተባረኩ ጸጋ ይብዛላችሁ ማድረግ የምትችሉ ወንድሞች ካላችሁ ሁላችሁም ሼር አድርጉ በቃ ጋይስ ሼር እናርግ ተባረኩ ያ ቁጥሩ እንዳለ በጣም ነው የሚለያየው 800 ምናምን ይላል በመሃል ይመጣል እና ስራ ጀምረዋል ማለት ነውና ስለዚህ እኛም ስራ እንስራ አብረን እናገልግል ጸጋ ይብዛላችሁ ተባረኩልኝ እሺ
ምክረት ነው የሚለው። ሰላም ብያለሁ። ሰላም ዳኒ፣ እንደምን አመሸህ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ከኦርቶዶክስ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ሜላ፣ አይ ቲንክ ይሄ ይበረክትልሃል ብዬ አስባለሁ። አዋራው ተቀበሎሽ። እሺ ሶፎንያስ እንዴት ነህ? ሰላም ነኝ። ሰላም ነህ? ይመስገን አምላክ ደህና ነኝ በጣም። እኔ እንኳን ያለኝን አድናቆት እናንተ ለመግለጽ ነው። ያው በመማር ሂደት ውስጥ ነው ያለሁት። አንዳንድ ጥያቄዎች ነበሩኝ በፕሮቴስታንት ወይም በወንጌል አማኞች መካከል ውስጥ አንዳንድ ጥያቄዎች አሉኝና ምናልባት ክሊር ብታደርግ ማድረግ የምትችሉ ከሆነ። እሺ ጥያቄ ካለ እሱን በውስጥ ጠይቀን። አሁን ርዕስ ስላለ ርዕሱ ላይ ነው የምናወራው። ጥያቄ ግን ካለ በውስጥ ጻፍልኝ ወይም ለዚህ ላሉ ወንድሞች ጻፍላቸው ይመልሱልሃል። ኦኬ። እኔ እንኳን ሌላው የሚማርበታል ብዬ ነበር አስቤ ነው። ላይክ ሄኖክ ነኝ ብሩኬ። ሄኖክ እንኳን ደህና መጣ። ስላየው ደስ ብሎኛል። በቃ ኃይል አለው። እሺ በውስጥ በኩል እሺ ብሩኬ። እሺ ተባረክ። እሱ አሜን። መልካም ምሽት። እሺ አመሰግናለሁ። በርቱ። እሺ ሌላ ኦርቶዶክሳዊ አንድ ቁጥር ይጻፍልን። ወደ ማርያም መጸለይ ተገቢ ነው ወይ? መቼስ ይሄ ሁሉ ትውልድ ወደ ማርያም ይጸልያል ኦርቶዶክስ ውስጥ፣ ግን አስባችሁ ታውቃላችሁ? ተገቢ ነው ወደ ማርያም መጸለይ? የእግዚአብሔር ቃል ያስተምረናል ወደ ማርያም እንድንጸልይ እና ቀደም አንድ ቪዲዮ እየሰማን ነበርና ያን ቪዲዮ አንድ ድገማ ካላችሁ ፕሊስ አንድ ቁጥር ጻፉልን፣ ወይም ሞዴሬተሮች ኦርቶዶክሳውያንን አስገቧቸው። ጸጋ ይብዛላችሁ። ተባረኩልኝ። ቴንክ ዩ። የቀደሙ ቪዲዮ ልድገምላችሁ። እሺ እኛ የገባነውና ታስተናግዱን እንደኛ ኦርቶዶክስ ወንድምነት። እሺ መጣ በማል ዞር ብዬ ነበርና እንደውም ሰላም ያላችሁን ነበር የመሰለኝ። እንዴት ነህ? እንኳን ደህና መጣችሁ። ደህና ብሩኬ ብሩኬ ከቀደሙ እህት ጋር እኮ ግብ ተያይዞ ምንም ፋታ አልሰጣለችም። ሰላም ታዲያ መጣሁ አላስተላልከኝ እንዴት ተበለ ብዬ ዝም ብዬ ጠገኝ ይዤ በቃ ላይቭ ስርጭት ቀጥታ እኮ ልከታተል ነበረ። ፈንዲሻ ምናምን ነገር ይዤ ቁጭ ብዬ ጠገኝ ይዤ ላጣጥብ ነበርና ግጥሚያውን ዳንዬ መጥቶ ታይተወረድ ምናምን ነገር ብሎ አለ። ካለች ግን ብትገባ ደስ ይለኛል። በጣም ምድር አንቀጥቀጥ የሆነች እህት ናት፣ ግን በፍጹም የማትሰማ እና ብትገባ ደስ ይለኝ ነበረ ባገኛት። እኔም ትንሽ መጨመቅ ፈልገ ነው መሰለኝ አንተ ራስ አማረክ። ብሩኬን እኮ ጸጥ ረጭ አደረገች ዝም እና ከታችም የነበረው አንድ ጥቅስ ገና ሲያነብለት አቁሞ እዛ ጋ አቁሞ አለውና ላውራ ብሎ ሲል በፍጹም እሷም ሕዝቅኤልን ካነበበላት በኋላ ጥቅሱን እሺ ብሎ ሲላት አታውቀውም። እኔ ላንብብልሽ አላት። ካነበበ በኋላ አቁሞ እሱ ጋር ብላ በቃ ትርጉም የለም። እንደዛ ስለነበረ ሰላም አላልኩም። የኔ ወገኖች ሁላችሁንም ሰላም ብያለሁ። ሜላ፣ ዳግሻ፣ ብሩኬ፣ ወንድምነት ሌሎቻችሁንም ሰላም ብያለሁ። አይ ቲንክ ምንድነው ፔጁ ቁጥሩ ወደ ላይ ወርታች ይላል። እንደ ሪፖርት አለው ማለት ነው። ፕሊስ ወገኖች ታብና ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ቀጥሉ ወንድምነት። እሺ ወንድምነት ጸጋ ይብዛለ። ተባረክ። እሺ ጂ ሁስማን ሐስመን ሶሪ ጂምን ያ እሺ እንትን ይላል ከመዝሙረ ዳዊት 44 ዳዊት አላስኩም ይቅርታ ካላችሁ መጽሐፍ ቅዱስ ካለ ያው ብሩኬ ማን ነበር የተቀበለው? ሶሪ ብሩኬ የተቀበለኝ አይደል? ብሩኬ እሺ ጥቅሱን ይዘመን ወዳጅ መዝሙረ ዳዊት 44 ላይ ያወጣልኝ። እሺ እዛ ላይ ክፍል ላይ ጸሎት ልታሳየኝ ነው?
አዎ ተባባዛ። እሺ ቁጥር ስንት ላንብብል? ከቁጥር 1 ቁጥር ላይ አላስቀመጠበትም። 44 ከአንድ ጀምራ አንባውና እናገኘዋለን። እኮ ስንት እስከ ስንት ቁጥሩን አላስቀመጠውም። መዝሙር 44 ብቻ ነው ያስቀመጠው እኮ 26 ቁጥር ነው ያለውና የትኛውን ቁጥር ላንብብል? መዝሙር 44 26 ቁጥር ነው ያለው። እና ስለ ከዚህ ከያዝኩት መጽሐፍ ከማውጫው ላይ ምዕራፉን ብቻ ነው ያስቀመጠውና ብታነብልኝ አሪፍ ነው። ለማንኛውም ወይም ደግሞ እኔ ላነብልህ። ለምሳሌ አዋልደ ንግሥት ለክብርኪ ወተቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍ ግዕዝ ስለሆነ ካልሰማችሁ ምናልባት ብዬ ቁጥር 9 አንብብለት ወንድምነት ቁጥር 9 በቅንፍ 45 ማለት ነው። እሺ አሁን ያለው ቁጥር 9 ላይ ነው ያለው። ወተቀውም ንግሥት በየማንከ እሺ ላንብብልህ። አንባው። የንጉሥ ሴት ልጆች ለክብር ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። እሺ ከዛስ ለቀጥል። ልጄ ሆይ ስሚ፣ እይ ጆሮሽንም አዘንቢ፣ ወገነሽንም የአባትሽንም ቤት እርሺ ይላል። ከዛስ ቀጥሎ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። እሺ የምድር ነገስታት ይሰግዱልሻል የሚል አለ የለም? የጢሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። ይሰግዱልሻል ነው የሚለው አንተ ጋር ያለው? ይሰግዱልሻል ነው። ዳዊት ከሆነ ትክክለኛ ዳዊት ከሆነ ይሰግዱልሻል ነው የሚለው። የምርህን ነው? ይሰግዱልሻል ነው የሚለው? ይሰግዱልሻል ነው የሚለው? ኦኬ። የጢሮስ ሴቶች ልጆች እጅ መንሻን ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊት ይማልላሉ። እስኪ ኤርሚ የሁለትሽውን ቼክ አድርገው። የሁለትሽው መተም። እሺ አሁን እዚህ ክፍል ላይ ስለ ጸሎት ልታሳየን ነው አይደል? ቁጥር 1 ላይ ወንድምነት። እሺ ቁጥር 1 ላይ ግዕዙ ምንድነው ብሎ የሚለው ወንድማችን? ከዚህ ላይ ያለው እንትን ነው የሚል አዋልደ ንግሥት ለክብርኪ ቁጥር 1 ነው እሱ ቁጥር 8 እና 9 ላይ ነው። ቁጥር 1 ቁጥሩ ከዚህ ስላላወጣው እኮ ነው። ዳዊት ደግሞ አቅርብ የለም። አውጣው ቁጥር 1 ግዕዙን አውጣውና ቁጥር 1 ምንድነው ብሎ የሚለው? እሺ ዳዊት ነው አውጣሽ። እዛ ለሴቲቱ ነው ወይስ ለንጉሱ ነው ብሎ የሚለው እናያለን ማለት ነው። ቁጥር 1ማ ጎሳ ልቤ ቃለ ሰናያ ነው የሚል እንትን የለውም። አለሰርኮስ ተወርት ነው ደግዚ ይሰግዳል ወጥቶ አዋልደ ጢሮስ በአማ የያዝከውን መጽሐፍ ካሜራ ላይ አድርገህ ታሳየናለህ? የምጅ የምጅ ይሰማሃል ድምጼ ወዳጄ? ወንድማችን ኤምጂ እያወራው ነበር እኮ ሚቶኝ አንተ የምታነበው 9 10 11 12 ነው። አዋልደ ጢሮስ ማለት እየሰማህን ነው ወንድማችን? ወይ ጸሎተ ድገም እኮ አይደለም ያለን። እየሰማህን ከሆነ አዋልደ ጢሮስ ብሎ የሚለው እታች ነው ያለው። እኔ ያልኩ ቁጥር 1 ጎሳ ልቤ ቃለ ሰናይ ከሚለው ጀምረህ
አንብበው ነው ያልኩ። ኤምጂ ይሰማል ወገኖች ድምጼ? አትሰማለህ ኤርሚ? ሰባቴ ካላነበበው አያወራህም። በቃ ተናገር እንጂ አሁን ስታወራ ነበር እኔ ለሴቲቱ ነው ብለህ ያው ትቶን ወጣ። በቃ እንግዲህ ምን ተሻለ? እሺ ሌላ ኦርቶዶክስ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ጋይስ ካላችሁ አንድ ቁጥር ጻፉልን ወይ ደግሞ ሪኩዌስት ላኩልን። እንግዲህ መምህራኖቻቸው ጭምር ይህንን ልምምድ ያደርጉታል። ባይዘው እናንተ ብቻ አላችሁ። ቤተክርስቲያኒቱ ውስጥ የተለመደ ልምምድ ነው። ወደ ማርያም መጸለይ በጣም ኮመን እና እንደውም የትክክለኝነት የኦርቶዶክሳዊነት መገለጫ ጭምር ነው። አንድ ሰው ወደ ማርያም መጸለዩ የኦርቶዶክስነት መገለጫው ጭምር ነው። እዚህን ቪዲዮ ቀደም ስናሰማው ነበር። እንመለስ። ሜላ ሪአክት ያደረገበት ቪዲዮ ነው። እስቲ እንመለስ፣ ሰምተን እንመለስ። ይሄን ቪዲዮ ሰዓት ሐሙስ ኢንተርቪው ያደረኩኝ። ከዛ ሮብ ኢንተርቪው ካደረኩ በኋላ ሐሙስ ከሰዓት ደውለው መት ኢንተርቪው ያደረኩኝ። ከዛ ሮብ ኢንተርቪው ካደረኩ በኋላ ሐሙስ ከሰዓት ደውለው መት የቅጥር ደብዳቤ ሞተር ትችላለህ ስራውን አግኝታል ብለው ነገሩኝና እሁድ ለቅዱስ ሚካኤል ነግሬው ሳምንት ሳይሞላው በ4 ቀን ውስጥ ስራ አግኝቻለሁና ቅዱስ ሚካኤል በአማላጅነቱ የሚያደርጋቸው ብዙ ነገሮች አሉ። ኦፍ ኮርስ የኔ ስጋዊ ነገር ነው፣ የስራ ነገር ነው። ነገር ግን ለማን ነግሬው አለ? ለቅዱስ ሚካኤል ነግሬው። ለቅዱስ ሚካኤል ነግሮት ምን ሆነለት? ስራ አገኘ እያለ ነው። ለማን የነገረው? ለቅዱስ ሚካኤል። እሺ እንቀጥል እስቲ። ብዙ ሰዎች ደግሞ ከበሽታ ይፈወሳሉ፣ ከብዙ ነገር ይፈወሳሉና የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን። እንኳን አደረሳችሁ። እንደሰማችሁት ይሄ ወዳጃችን ሚካኤል ጸሎት ሰሚ ነው፣ አማላጅነቱ ደግሞ ፈጣን ነው በማለት ይናገራል። በህይወቴ ላይ ተደረገ ብሎ እንደዚህ ይመሰክራል። ግን በመላእክቶች ጉዳይ ላይ እውነት አንተ እንደምትለው ጸሎት ሰሚ ናቸው ወይ፣ አንተ እንደምትለው አማላጆች ናቸው ወይ በሚለው ጉዳይ ላይ እንወያይ። መጽሐፍ ቅዱሳዊ ነው ይሄ ሐሳብ ብለን ስንጠይቀው እግሬ አውጪኝ ብሎ የሚሮጥ ወዳጃችን ነው። ይሄኛው ደግሞ እስቲ ሰምተን ከዚህ ፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቼ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በዕለተ ቀኑ እናቴ ቅድስት ኪዳነ ምሕረት በጣም አስጨንቂያት እንኳን አይደለም የነገር ፍሬንድ ደግሞ የኪዳነ ምሕረት ወዳጅ ነውና ለኪዳነ ምሕረት ነው ደግሞ እሱ የነገራት። ሁለቱም ኮመን የሚያደርጋቸው ነገር እግዚአብሔርን ረስተውታል። ለእግዚአብሔር ሁለቱም አልነገሩም። ችግራቸውን፣ ጭንቀታቸውን የሚጋራ እግዚአብሔር የላቸውም። እነኚህ ሰዎች ሐዘኑ የሆነ ጭንቀታቸው ጭንቀቱ የሆነ ደግሞ በመከራቸው ቀን የሚረዳቸው አምላክ የላቸውም። እግዚአብሔር የተባለ ጸሎታቸውን የሚሰማ አካል የላቸውም እነኚህ ሰዎች። እንቀጥል ምን እንደሚሉን። በቃ ለዚህ ቦዘኔ መጀመሪያ ስራ አንቻታችን ለዚህ ቦዘኔ የሚሆን ስራ አንቺ አታጪም። ማናት ለዚህ ቦዘኔ ስራ ያላት? ወንድምነት አወራ። ለዚህ ምንድነው ያለው? ቦዘኔ ለካ ቀጥታ በኩል የታክሲ ተራ ልጆች አሏቸው። ለዚህ ነው እሺ እንስማው ታምሩን። እሺ ገና አስበዋል። ማርያም ስራ ስትፈልግለት አሁን ስራ ካለ ማለት ነው። ገብርኤል ምናምን እንደው በመላእክቶች መካከል ምናምን ወይ ደግሞ ሌሎች ቅዱሳን በእነሱ ቅዱሳን መካከል ስራ ስትፈልግለት እንደው ሰምታችኋል? የሆነ ክፍት ቦታ ስራ ምን ነው ማርያም ምናምን ሲሏት እንግዲህ አንድ ቦዘኔ ያለኝ ላስቀጥረው ፈልጋለሁ ነው የምትለው። ብራዘር አንድ ቦዘኔ ያለኝና ለዛ ቦዘኔ ስራ እየፈለኩለት ነው የምትለው። አንድ ቦዘኔ ያለ
እና በቃ ማርያም ለዛ ቦዘኔ ምን ስራ የምታስቀጥርለት አንድ ማርያም አለች ማለት ነው። ምን እያልከን ነው ዳኒ? ገብርኤል ጋር ሄዳ የሰማው ስራ አለ ምናምን ነው የምትለው እያልከ ሚካኤል የሰማው ስራ አለ ለወዳጄ የሚሆን አንድ ቦዘኔ እኮ ማለት ስራ ፈት የሆነ ምንም ምንድነው የሚባለው? ኦ ማይ ጋድ። እሺ እንጨርሰው እስኪ እንስማው። እሺ ቢሆን ደስ የሚለኝ ባንቺ ቀጥ ተቀማ እመቤቴ በ16 ይሄኛው ደግሞ ወዳጃችን ምን ይለናል? እንግዲህ ለኪዳነ ምሕረት ጸሎት አድርሼ ነበር ስራ እንድትሰጠኝና ለኔ ለቦዘኔው በማለት ይናገራልና ራሱን ቦዘኔ እያለ ይጠራል። እኔ እንደዛ ብዬ እንኳን አልጠራም፣ ግን ትምህርቱ የቦዘኔ ትምህርት ነው። እሱን ስላረጋገጥክልን ግን እናመሰግናለን። ይሄ ኪዳነ ምሕረት ጸሎት ትሰማለች፣ ሚካኤል ጸሎት ይሰማል፣ አማላጆች ናቸው የሚለው ትምህርት የቦዘኔ ትምህርት ነው። እና በዚህ ጉዳይ ላይ እናውራ እንነጋገር ስንላቸው ይሄኛው ደግሞ ምን ይለናል? አይ ዶግማ አይደለም ይለናል። ግን በህይወቱ ላይ የሚያደርገው የዕለት ዕለት ምን ሆነው ልምምዱ ነው። ስለዚህ እንደዚህ አይነት ቦዘኔ የሆነ ትምህርት ከህይወታችሁ ላይ እንዲርቅ እንግዲህ ጸሎት እናደርግላችኋለን። እኛ ጸሎትን የሚሰማ የስጋ ለባሽን ሁሉ ጸሎት የሚሰማ እግዚአብሔር እንዳለ ነው የምናውቀው። ይሄን ደግሞ እግዚአብሔርን ደግሞ በጌታ በኢየሱስ ክርስቶስ ስም እንጸልያለን ማለት ነው። ስለዚህ በዚህ ጉዳይ ላይ የማውራት አቅሙ ያለው ሰው የማውራት ድፍረቱ ያለው ሰው ካለ ለውይይት ዝግጁ ነኝ። ጸጋና ሰላም ይብዛላችሁ። ኢንተርቪው አደረኩኝ ከዛ ይሄው ነው የምትኖሩበት ህይወት ነው ማለት ነው። ለቅዱሳን ለጻድቃን ለማርያም ጸሎት ታቀርባላችሁ፣ ይደረጋል። ቤተክርስቲያን ውስጥ የተለመደ ልምምድ ነው። ቻሌንጅ እያደረግን ያለናችሁ መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። የእግዚአብሔር ቃል ያስተምራል ወይ ነው ጥያቄው። guys you should ask። እዚህ ያላችሁ በቅንነት የምትሰሙ ኦርቶዶክሳውያን መጠየቅ አለባችሁ፣ መነሳት አለባችሁ፣ ልምምዳችሁን ማሳየት አለባችሁ። ከእግዚአብሔር ቃል አንጻር ህይወታችሁን ኢቫሉዌት ማድረግ አለባችሁ። እሺ ሰው እንቀበል። ሐስማን ጂ አስማን ከየት ቤተ እምነት ነው እንደምን ይሰማል? ጂ አስማን ላስወርድ ነው። ቅድም እየጠራው አልሰማኝም ወይ አልሰማሽኝም? የቀደሙ እኮ ነው ወንድምነት። አይ ከጎን አንድ አለች ጂ ሐስማን የምትል ጂ ኦኬ እሺ ልሸኝ በቃ እየሰማን ከኛ ጋር የሆነ ሰው ነው መሰለኝ። እሺ ያው ተቀበሉት ወንድምነት። የጠቀሰላችሁ ጥቅስ አለ መሰለኝ። የግዕዙን የጀመረው እሺ የእንትን የዳዊት ያልኩት ይቅርታ እንትን ነው ኢሳይያስ ላይ ያለ ማለት ነው። እንትን የዳዊት ያልኩትና የዳዊት ለንጉስ ነው የዳዊቱ ለክሱ እንዳነበው ነው ትክክል ነው። እኔ የተሳሳትኩኝ ያኔ ይሰግዱልሻል የሚለው ኢሳይያስ ላይ ነው ያለ። ኢሳይያስ 8:10 ኢሳይያስ 8:10 እሺ ምን ይላል? ኢሳይያስ ነው እሺ ቅኔቴ ሐቆኪ ወገብሽን ታጠቂ ወልበሲ ትርሲተ መንግስትኪ የመንግስትሽን ሽልማት ልበሽ ይሰግዱ ለኪ ሁሉም ነገስታት ምድር የምድር ነገስታት ሁሉ ይሰግዱልሻል። ወይ ለህሱ ጸበለ እግርኪ የእግርሽ ትቢያ ይልሳሉ ወተሰመይ ሀገረ እግዚአብሔር ቅዱስ እስራኤል። ኢሳይያስ 8:10 ነው አይደል ያልከኝ? 8 ምንድነው የሚለው? 8:14 እንዴ 8:10 እኮ አልከኝ። አሁን ደግሞ 8:14 እሺ 8:14 ምን ይላል? እሺ ወገብሽን ታጠቂ ኖ ወእመሂ ቀጥል። ወእመሂ ያለውን ቅኔት ሐቆኪ ወልበሲ ትርሲተ መንግስትኪ ነው የሚል ከዛ ይሰግዱ ለኪ ሁሉም ነገስታተ ምድር ወይ ለህሱ ጸበለ እግርኪ ወተሰመይ ሀገረ እግዚአብሔር። አረ ከምን ላይ ነው የምታነባው? ይሄን የሆነ ሌላ የሱ ጥቅስ ማውጫ መጽሐፍ ነው፣ ሌላ መጽሐፍ ነው። ይሄን በቃ የለማማይለው እኮ ራሱ ከኢሳይያስ እኔ ከኢሳይያስ ላይ ነው እየተከታተልኩ ያለሁት ግዕዙን። ኦኬ ለማዛነዘኝ እሺ ቁጥር 14 እሺ ምንድነው የሚለው? እሺ አማርኛው ንገረኝ። አማርኛውማ ለምሳሌ ግዕዙን እያልኩ ነው ልፈታል ለምችለው
ቅንቂ ሀቆኪ ወገብሽን ታጠቂ ወልበሲ ትርሲተ መንግስትኪ የመንግስትሽን ሽልማት ልበሽ ይሰግዱ ለኪ ሁሉም ነገስታት ምድር የምድር ነገስታት ሁሉ ይሰግዱልሻል ወይልህሱ ጸበለ እግርኪ የእግርሽ ትቢያ ይልሳሉ ወይም ይልሳሉ ምን በሌላ ትርጉም አስቀምጡ እሱ እኮ ታዲያ ያለው 49ኛው ምዕራፍ ነው አንተ ከየት አምጥተህ ነው 8:14 የምትለው 8:14 የምትለው የቱ ጋር ነው ከዚህ እንደዛ አድርገው ስላስቀመጠው ነው በእንትን ያየው አረ የለም የእግርሽን ትቢያ ይልሳሉ ብሎ የሚለው እሱን ክፍል ነው አይደለ አሁን እያልክ ያለው በቃ የለም እዚህ 8:14 ላይ እንደዛ ብሎ የሚል የለም 60 ላይ 60 የእግርሽን ትቢያ ይልሳሉ ብሎ የሚለው እሱም ላይ አይደለም ወንድሜ ያለው እኔ ላሳየው ወይስ ታሳየኛለህ አይ አውጣው ካለ አውጣው ካለ አውጣው እረዳባታለሁ ችግር የለውም ግን አንተው ብትፈልግ ምናልባት የምትለው ሌላ ከሆነ ብዬ በሚል ችግር የለውም አውጣው ዝም ብለህ ይሄንን ያልኩት ቃል ከዛ ካለ አሁን እኮ መጽሐፍ ቅዱስ ከኔ ጋር ስለሌለ ነው እንደዚህ ማድረግ ያለው እንጂ አናወጣው ነበር እሺ ኢሳይያስ 49 ጀምሮ ያለው ነው በተለይ ቁጥር 23 ላይ ማለት ነው እስቲ ኩሎሙ ነገስታተ ምድር ብሎ እሱል ነው አይደለ ነገስታትም ማሳዳጊ አባቶች ይሆናሉ ትግዮቻቸውም ሞግዚቶች ይሆናሉ ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል የእግርሽንም ትቢያ ይልሳሉ እኔም እግዚአብሔር እንደሆንኩ ታውቂያለሽ እኔንም በታመን የሚጠባበቁ አያፍሩም ይላል ኢሳይያስ 49:23 ማለት ነው ስለዚህ የኔው አወጣጡ ጥቅሱ የተበላሸ ነው ማለት ነው አንተ ትክክል አይደለም ቃሉን የምትለውና ጥቅሱ አልተገናኘም ኢሳይያስ 8:14 ሳይሆን ኢሳይያስ 49:23 ላይ ነው ቃል ያለው ሻይ ለወደፊትም ቢሆን መጽሐፍ ቅዱስ አቀርባለሁ እንደዚህ አይነት ቦታ ስገባ ጥሩ አይደል መጽሐፍ ቅዱስ ነው ይዘው መምጣት ያለበት ዋናውን ኃይለ ቃል የተጻፈበት ዋናው ግዕዙን ከሆነ መጽሐፍ ቅዱስ እሱ ነው ይዘው መምጣት ያለበት አማርኛውም ከሆነ ማለት ነው እሺ በዚህ ክፍል ላይ ይሄንን የጠቀስከው ለምንድን ነው ይሄንኛው ለምሳሌ ከዚህ አልተነሳም ርዕሱ ግን ይሰገዳል አይሰገድም ለሚለው ማለት ነው አሁን ለምሳሌ ከዚህ ላይ ይሰግዱልሻል ብሎ አስቀምጧል ለማለት ነው እንደገና ደግሞ ለማን ነው ይሄንን ይሰግዱልሻል ብሎ ያለው ኢሳይያስ ነብይ እግዚአብሔር ኢሳይያስ ይሄን ለሷን እየተናገረ ያለው መጽሐፍ ቅዱስ ይዛል እጅ ላይ ሌላ ምንም አላስክም አይ ሌላ መጽሐፍ ቅዱስ አላስክም ይሄን ነዝም ለአዋልድ መጽሐፍ ሆኖ ግን ጥቅስ ነው የተቀመጠለት ነው ከዚህ መገኛው ብሎ ግን ምናልባት ምዕራፍ 13 ይሁን ያው ነው ያልከው አላገኘሁትምና መጽሐፍ ቅዱስም ብትይዝ ጥሩ ነበር ኦኬ ሊዝ ነው አይ ወደፊት ይዛለሁ እሺ እኔ እንደዚህ ያርጌ ላሳየ እንግዲህ ካሜራ መክፈት አለበት ኦኬ ሉቃስ 1:28 ላይ ምን ነው ቡረክታ አንተ ማነስ ያለ ገብርኤል እሱ በቃ ዝም ብለው ሰዎች ዝም ብለው ይጻፉት ነው እሱ ምን ያገናኛል ከዚህ ጋር ኦኬ ይሄንን ጨርስ ካሜራው ይታያል ትንቢተ ኢሳይያስ መጽሐፍ ምዕራፍ 49 ከቁጥር 23 ላይ ነው ያለው የቅድሙ ቃል ቁጥር 23 ይኸው እዚህ ጋር ግንባራቸውን ወደ ምድር ዝቅ አድርገው የእግርሽን ትቢያ ይልሳሉ ብሎ የሚለው ማለት ነው ይሰግዱልሻል ይላል ይሰግዱልሻል ለማርያም ነው የተነገረው ነው ያልከኝ ያው አውድ የሚባል ነገር ታውቃለህ አይደል አውድ ለምሳሌ አስረዳኝ እስኪ ነው ብዙ መቆጥ የለኝ ኦኬ አንድን ክፍል አሁን ይሄን ቁጥር 23 ላይ ያለው ለማርያም ነው ወይ ለሚካኤል ነው ወይ ለሙሴ ነው ብሎ ለማለት ሙሉ ሐሳብ መነበብ አለበት አይደል እሺ ሙሉን ሐሳብ ስናነበው ምዕራፍ 49 ስለሆነ ቢያንስ 49ኛው እንኳን ክፍል ስናነበው ምን ብሎ የሚለው ደሴቶች ስሙኝ እናንተ በሩቅ ያላችሁ አድምጡ እግዚአብሔር ከማህፀን ጠርቶኛል ከእናቴ ሞት ጀምሮ ስሜን አንስቷል አፌን እንደተሳለ ሰይፍ አድርጓል
በእጁ ጥላ ሰውሮኛል፣ እንደተሳለም ፍላጻ በሰገባ ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተ እከብራለሁ አለኝ። እኔ ግን በከንቱ ደከምሁ፣ ምንም ጥቅም ለሌለው ለከንቱ ጉልበቴን ፈጀሁ። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አሉ። አሁንም በእግዚአብሔር ዓይን ከብሬአለሁ፣ አምላኬ ጉልበት ሆኖኛል። ያዕቆብን ወደ እርሱ መልስ ዘንድ እስራኤልንም ወደ እርሱ ሰበስብ ዘንድ ባሪያ ሆነው ዘንድ ከማኅፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። እርሱም የያዕቆብን ነገዶች እንድታስነሳ ከእስራኤል የዳኑትንም እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል። የእስራኤልም ጌጥ ታዳጊ ቅዱስ እግዚአብሔር ሰዎችን ለሚንቁ ሕዝብ ለሚጠሉ ለገዦች ባሪያ እንዲህ ይላል። ስለ ታማኙ ስለ እግዚአብሔር ስለመረጠ ስለ እስራኤል ቅዱስ ነገስታት አይተው ይነሳሉ፣ መሳፍንትም አይተው ይሰግዳሉ። እግዚአብሔር እንዲህ ይላል። በተወደደ ጊዜ ሰምቻለሁ፣ በመድኃኒትም ቀን ረድቻለሁ፣ ጠብቄአለሁ። ምድርም ታቀና ዘንድ ውድማ የሆኑትንም ርስቶችንም ታወርስ ዘንድ የተዘጉትንም ውጡ፣ በጨለማ የተቀመጡትንም ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝብ ሰጥቻለሁ። በመንገድ ላይ ይሰማራሉ፣ በማሰማሪያቸውም በወና ኮረብታዎች ላይ ይሆናሉ። የሚራራላቸው ይመራቸዋል፣ በውሃ ምንጮችም በኩል ይነዳቸዋል። አይራቡም አይጠሙም፣ ትኩሳትም ወይም ፀሐይም አይጎዳቸውም። ተራሮቼን ሁሉ መንገድ አደርጋለሁ፣ ጎዳናዎቼ ከፍ ከፍ ይላሉ። እነሆ እነዚህ ከሩቅ፣ እነሆ እነዚህ ከሰሜንና ከምዕራብ፣ እነዚህ ከሲንም አገር ይመጣሉ። እግዚአብሔር ሕዝቡን አጽናንቷል፣ ለችግረኞችም ራርቷል። ሰማያት ሆይ ዘምሩ፣ ምድርም ሆይ ደስ ይበልሽ፣ ተራሮች እልል በሉ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች ይላል። አሁን ጽዮን ማናት? ጽዮን በሁለት ነው የሚያስተምሩን። አሁን ለምሳሌ ጽዮን ተብሎ ለእመቤታችን የሚሆንበት አንግል አለ። ዝም ብሎ ለሀገር ሆኖ የሚቀመጥ ደግሞ አለ። አሁን ሰማያት አመሰገኑ ምድር አመሰገኑ ተብሎ ቢነገር ምድር ተብሎ የሚጠራ የሰው ልጆች ናቸው፣ በሰማያት ደግሞ መላእክት ናቸው። እንደዚህ ተብሎ ይገለጻል። ስለዚህ አገላለጹን በደንብ አንድ ምታምናውን ስለማለቅ ይህን እንትን ልለው አልችልም። እቺ እዚህ ጋር እመቤታችን ትሆንበታለች። ለሀገር ትቶኛል ረስቶኛል ያለችው ማናት? እቺ ትቶኛል ጌታ ትቶኛል ረስቶኛል ብላ ያለችው ማናት? እንግዲህ የዚያች ጽዮን የምትባለው የቦታዋ ሰዎች ሊሆኑ ይችላሉ እንደዛ ያሉ። ኦኬ እዚህ ጋር ቁጥር 14 ላይ አይደል? አሁን ለምሳሌ አንድ ነገር ላምጣልህ። የትም አታመጣልኝም። እዚህ ጋር ጌታ ትቶኛል፣ እግዚአብሔር ትቶኛል፣ ጌታም ረስቶኛል ያለችው ማናት? እና ለዚህ እንትን እንድነግርህ እኮ ነው። ኖ ይሄን ንገረኝ ማናት? እዚሁ ክፍል ላይ ነው። ቁጥር 23ን ታች ያልከኝን ቁጥር 23ን አንብቤልሃለሁ። አሁን ልንወርድ ነው ወርታች። ቁጥር 14 ጀምሮ ጌታ እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች ይላል። ማናት እቺ? እቺ ለምሳሌ ጽዮን የምትባለው ከተማ ልትሆናለች። ጽዮን የምትባለው ከተማ ነው እንጂ ማርያም እንደዚህ ብላ አልተናገረችም። እሺ በቃ እንቀጥላ። አሁን ጽዮን ከተማ ከሆነች እንደዚህ ብላ እየተናገረች ያለችው ጽዮን ከተማ ከሆነች ኦኬ እንቀጥል። ማለት ጽዮን ከተማይቱ ማለት ከተማይቱ ናት ወይስ በከተማይቱ ውስጥ የሚኖሩት ህዝቦቹ ናቸው? እንደዚህ ያያሉ ህዝቦች እንደዛ እኮ ነው። አሁን ለምሳሌ ከዚህ ጋር የሚገናኝ ነገር እኮ ነው። ኢትዮጵያ ምንም አይገናኝም። ምንም አይገናኝም። ሌላ ቀጥል። ኦኬ በከተማይቱ ውስጥ የሚኖሩ ሰዎች ናቸው ማለት ነው ይሄን እያሉ ያሉት። እሺ ኦኬ እንደዛ ከሆነ በእውኑ ሴት ከማህፀኗ የተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ይቻላታልን? አዎ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም ብሎ ይላል። እኔ ግን አልረሳሽም ብሎ የሚላት ማንን ነው? ሀገሪቱን በውስጧ ያለውን ህዝብ አይደል? ጽዮናውያንን። እሺ እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽ ሁልጊዜ በፊት ያሉ ይላል። ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ከአንቺ ዘንድ ይወጣሉ ብሎ ይላታል። ዓይንሽን አንስተሽ በዙሪያሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጎናጸፊያቸዋለሽ ይላል እግዚአብሔር። ባድማሽና ውድማሽ ወናም የሆነው ምድርሽ ከሚኖሩብሽ የተነሳ ዛሬ ጠባብ ትሆናለች፣ የዋጡሽ ይርቃሉ። የወላድ መካን ከሆንሽ በኋላ የተወለዱልሽ ልጆችሽ በጆሮሽ ስፍራ ጠቦናና ቀምጥበት ዘንድ ቦታ አስፊልን ይላሉ ይላል። ማናት የወላድ መካን የሆነችው? እሷ እንደሆነች እኔ እኮ እንዳልኩ አንድም አልተማረም። ግን ይሄንኛው የሚናገር ያለ እስካሁን ድረስ ቅድም ከላይ ጽዮን የምትባል የከተማይቱ ነው የሚናገር ያለ። ስለዚህ አሁንም ይሄ የሚናገረው ስለ ከተማይቱ ነው አይደል? ኦኬ
የወላድ መካን ከሆንሽ በኋላ የተወለዱልሽ ልጆችሽ ስፍራ ጠቦናና ቀመጥ ዝንበት ቦታ አስፊልኝ ይላሉ። አንቺም በልብሽ የወላድ መካን ሆኛለሁ፣ እኔም ብቻዬን ተሰድጃለሁ፣ ተቅበዝብዣለሁ አለሁምና እነዚህን ማን ወለደልኝ? እነዚህን ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበር፣ ወዴትስ ነበሩ ትያለሽ? ጌታ እግዚአብሔር እንዲህ ይላል፣ እነሆ እጄን ወደ አሕዛብ አነሳለሁ፣ ዓላማዬን ወደ ወገኖች አቆማለሁ። ወንዶች ልጆችሽን በብብታቸው ያመጧቸዋል፣ ሴቶች ልጆችሽንም በጫንቃ ላይ ይሸከሟቸዋል ይላል። እነማን ናቸው ወንዶችና ሴቶች ልጆቿ? ማብራሪያ አላውቀውም። እሺ ነገስታትም አሳዳጊ አባቶችሽ ይሆናሉ፣ እቴጌዎቻቸው ሞግዚትሽ ይሆናሉ። ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔ እግዚአብሔር እንደሆንኩ ታውቂያለሽ፣ እኔም በጣም የሚጠባበቁ አያፍሩም ብሎ ይላል። እቺ ማናት ነች ያልከኝ ቅድም? እቺን ማናት ነው ቅድም ያልከኝ? ዝቅ አድርገው ይሰግዱልሻል። እቺ ማርያም ነው ብዬ ነበር ቅድም። ተከንህ ታዲያ አሁን በዚህ አውድ መሰረት እስካሁን ድረስ እቺ ማናት እቺ ማናት እቺ ማናት ብዬ ስለ እያልከኝ የመጣው ማንነት ከላይ ያልኩ ሀገሩ ነው። ስለዚህ ቅድምም እኮ ያልኩ ይሄንኛው ነው። ቁጥር 23 ላይ እንዴት ቁጥር 23 ላይ እንዴት ተገልብጣ ማርያም ሆነች? እኔ ከዚህ እንግዲህ ማብራሪያ ያስፈልጋል ያልኩኝ እዚህ ላይ ነው። አሁን ከታች ያገኘነው ቅድም ይሰግዱልሻል የተባለው ለማርያም ነው። የላኛው ደግሞ የራሱ ርዕስ እንትን ሲወርድ የንዋው እንትን እየቀጠለ ሲሄድ ቀይራል ራሱ። እሺ ወንድም አለ ቀን ወንድም ነህ። ይሄ ክፍል የሚናገረው ስለ ቅድስት ድንግል ማርያም አይደለም። ኦኬ በሴት አንቀጽ የተሰራ ማን የተጻፈ ነገር ስታዩ ለማርያም ነው ብላችሁም ተረጉት። አንዴ ቆይ ጠብቁኝ። እሺ ወንድማችን በሴት አንቀጽ የተጻፈ ነገር ሲያዩ የኦርቶዶክሳውያን መምህራን በሙሉ ለማርያም ነው ብለው የሚተረጉሙት ትርጓሜ ወንድሜ እውነቱን ስነግርህ በጣም ብዙ ገደል ከቷቸዋል። ይሄ አግባብ አይደለም። በፍጹም እንደዚህ ልትሰሟቸው ልትከታተሏቸው አይገባም። መጽሐፍ ቅዱስን በግልህ ለማንበብ በራስ በግልህ ለማንበብ ሞክር ጀምር። እንደገናም ደግሞ ከተማርክም ሙሉውን የመጽሐፍ ቅዱስ ክፍልን የሚያስተምሩ ሰዎች ጋር በቤተክርስቲያን ስርዓት መማር ትችላለህ እንጂ እንደዚህ አይነት አፈታት እንደዚህ አይነት ትርጉም የለም። አየህ ከቁጥር 1 ጀምሮ ነው ያነበብኩልህ እስከ ቁጥር 23 ድረስ ማለት ነው። እንደውም አልጨረስንም። ሞርታይ ደግሞ እየወረድን ብንሄድ ክፍሉ ስላላለቀ የሚናገረው ሙሉ ደብዳቤ ሲጻፍ ወይ ደግሞ አንድን ሐሳብ ስታነብ ሙሉን ሐሳብ ካነበብኩ በኋላ በዛ ክፍል ውስጥ ለማና በምን አይነት ሁኔታ ውስጥ ላለ የተጻፈ ነው ብሎ የሚለውን ሐሳቡን በሙሉ ትረዳለህ። አሁን ከቁጥር 1 እስከ ቁጥር 22 ድረስ ጠይቀህ ለጽዮን ነው ብለኝ ቁጥር 23 ላይ ግን ስደርስ ይሄ ለመቤቴ ነው ብሎ ማለት መተርጎም በጣም በጣም የሚያሳፍር አይነት ትርጉም ነው የሚሆንብህ። ይሄን ነው የምተውልህ። ወንድምነት ብሩክዬ አውራው ከቻልክ እኔ ልወጣ ስለሆነ ከቤት። እሺ አመሰግናለሁ ወንድሜ። ያ ቴንክ ዩ ወንድማችን። አስተንጉዳችሁ ራሱ በጣም ደስ ይላል። እኔ ረባው ማረባው ዝሮጥ ደስ ይላል በእርጋታ ስለመሆኑ በጣም አመሰግናለሁ። እሺ እንደገና አንድ የምጠይቀው ጥያቄ ግን ያለኝ እኔ ማለት ነው እንትን ይሄ ማን ነው አሁን ኢየሱስ አማላጅ ነው አይደል? እሺ አማላጅ ከሆነ ፓስተሮቹ ምንድን ናቸው? አገልጋይ አገልጋይ ናቸው። የክርስቶስ አገልጋዮች ናቸው። በተሰጣቸው ጸጋ እግዚአብሔር የክርስቶስ አገልጋዮች እነሱ ያስተምራሉ አይደል? ያስተምራሉ። እግዚአብሔር ይናገራሉ፣ ያስተምራሉ፣ ይናገራሉ፣ ይሰብካሉ። እንደተሰጣቸው ጸጋ ያገለግላሉ። ኢየሱስ አማላጅ ከሆነ ለምን ያማልዳሉ? ተቋርጠህ ነበር፣ አትሰማም። ተቋርጠህ ነበር። ወንድምህ ብሩክዬ አለ። ብሩኬ
ያ እኔ ለውጣ ስለሆነ እሺ ምንድነው ጥያቄክ? እሺ እርምዬ ተባረክ። ይሰማል ብሩክ? ትሰማለህ? ኦኬ እሺ። አሁን ኢየሱስ እንትን ማን ነው? አማላጅ ነው አይደል? አዎ የእግዚአብሔር ቃል አማላጅ እንደሆነ ይናገራል። እሺ ይናገራል ብቻ ሳይሆን እናንተ አማላጅ ነው ብላችሁ የምታምኑ? የእግዚአብሔር ቃል የሚናገረውን እናምናለን። ትክክል ነህ። ኦኬ እናምናለን በሚለው እንያዝ። እሺ ስለዚህ ፓስተሮቻችሁ ለምሳሌ ወይም አንተ ፓስተር ልትሆን ትችላለህ፣ ያላውቅም እንግዲህ ማድረግን ግን ምንድነው እናንተ ኢየሱስ አማላጅ ከሆነ ኢየሱስ አንድ ጊዜ ሞቶልን ከሆነ ፓስተሮቹ ትምህርቱ ለምን ያስፈልጋል? ኢየሱስ ራሱ ያማልደን የለም ወይ? የፓስተሮቹ ትምህርት ለምን ያስፈልጋል? እንዴ ወንጌል እንድንሰራ አይደል እንዴ የተላክነው? ጌታችን ኢየሱስ ክርስቶስ ራሱ ምን አለ መሰለ ሲልክ የተሰጠው ተልእኮ ለራሱ ለሐዋርያቶቹ ምንድነው? ወንጌልን ለዓለም እንዲሰብኩ ነው አይደለ? ወደ ዓለም ሁሉ ሄዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ነው ያዘዘውና አሁን ፓስተሮቹም የሚሰሩት ምንድነው? ወንጌልን ለዓለም ሁሉ ይሰብካሉ። ደግሞ በቤተክርስቲያን ውስጥ ደግሞ አካሉ እንዲታነጽ የጌታ አካል በተሰጣቸው ጸጋ ያገለግላሉ። የነሱ አገልግሎት እሺ ከመጽሐፍ ቅዱስ ባለው ቃል ሙሉ ለሙሉ ትከተሏላችሁ? አዎ በሚገባ ክርስቲያኖች እኮ ነው። እሺ ስጋዋ ደግሞ ትቀበሏላችሁ አትቀበሉ? አሁን ዘበላ ስጋ ሰት የደሜ ይላል። ስጋና ደሜን የበላ የጠጣ ይላል። አሁን ይሄ ትቀበሏላችሁ እናንተ? ቅዳሴ ትቀድሳላችሁ? ቅዳሴ ማለት ነው ምስጋና ማለት ነው። ምስጋና ማለት ነው። ግን ደግሞ ስጋዋ ደግሞ ፈትቶ ማበል መቀበል እንትን ክርስትና ደግሞ ጥምቀት መጠመቅ እኮ ጌታ ያዘዛቸው ስርዓቶች አይደሉ እነዚህ? ጌታ ኢየሱስ ክርስቶስ ጥምቀት እንድናጠምቅ አዟል፣ እናጠምቃለን። የጌታ እራት እንድንወስድ ደግሞ አዟል፣ እሱንም ደግሞ እንወስዳለን። የጌታ እራትም እንወስዳለን፣ ጥምቀትም ደግሞ እናጠምቃለን። አሁን እናንተ ለምሳሌ አንድ ሶስት አጠምቁ ምን የሚል ቃል እግዚአብሔር ነው የምታደርሱ? ከመጽሐፍ ቅዱስ ውስጥ ለምሳሌ ምን ትነግረኝ ትችላለህ? አሁን ከኛ ቅዳሴ ስንቀድስ ሰው ሙቶ ፍታ ሲፈታ የሚሆን ክርስትና ሲነሳ የሚሆን ዋናው ቅዳሴው 14 ቅዳሴ ተብሎ የተቀመጠልን ቅዳሴ አለ አባቶቻችን የሰሩልን ዝም ብሎ ሌላ ጭማሪ ቃል ቢኖረውም ከመጽሐፍ ቅዱስ የተያያዘ ማለት ነው። እንደዛ አድርገን እንቀድሳለን። የምናነበው ሌላው ደግሞ እንደዚህ መሀል ላይ ያስገባ የምናነበው ደግሞ ከወንጌሉ ከአራት ወንጌላውያን አለ፣ ከመልእክታቱ አለ፣ ከግብረ ሐዋርያትም አለ። እንደዚህ አድርገን እንቀድሳለን። እናንተ ለምሳሌ ቅዳሴያችሁ አሁን ምን መሰለህ ችግሩ ምን መሰለህ? ከዚህ ላይ ጥምቀት ስታጠምቁ ከዚህ ላይ ልታስረዳ የምትችለው ነገር እናንተ ጋር አንዴ ይቅርታ አስገቡ። አይ ቆይ አንዴ ዘማሪ የመጨረሻ ይሆንና እንቀበላለን። እናንተ ጋር ራሱን የቻለ መጽሐፍ አለ። ምን ከዚህ ከስምንቱ መጽሐፍቶች መካከል በአዲስ ኪዳን ከተጨመሩት መካከል ከስምንቱ መጽሐፍ መካከል የሚያዛል የቀኑን ይሄን የሚለውን የሚያዛል። አሁን እሱ ምድራዊ ስርዓት ነው። ገብቷል? ምድራዊ ስርዓት ነው፣ መጽሐፍ ቅዱሳዊ ሳይሆን የእናንተ ቤተ እምነት የእናንተ ተቋም የሰራው ስርዓት ነው። አሁን እሱን አንስተክ እናንተ ምን ታረጋላችሁ? እኛማ ጌታ ያዘዘንን ነው የምናረገው። ስናጠምቅ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሏል፣ እናጠምቃለን። ተጠማቂው ደግሞ የጌታን ስም እየጠራ ይጠመቃል። ሐዋርያ እሱን ሲያደርጉ ስለነበረ ማለት ነው። እሺ ምድራዊ ስርዓት ስለኛ ምድራዊ ስርዓት ነው የትኛው ነው? ምድራዊ ስርዓት ነው ስርዓት ለምሳሌ አሁን ይሄ ያልኩህ እኮ አሁን ይሄ በዚህ ቀን ይሄ እሱ አሁን የእናንተ ያወጣችሁት ስርዓት ነው እያልኩ ነው ያለሁት። መጽሐፍ ቅዱሳዊ ሳይሆን እኛ እኮ እናንተ ያወጣችሁት የእናንተ ያልያዝከኝ ነገር ይኸውልህ፣ ቆይ አንዴ አልያዝከኝም። የኔ ጥያቄ አሁን የኔ ጥያቄ የነበረው ቅዳሴዎች 14ቱ ቅዳሴ ባይሆንም እንትኑ ቃል እግዚአብሔር ትክክለኛ ከመጽሐፍ ቅዱስ ነው። የፈለገ ነገር ቢተረጎም ባይተረጎም ከመጽሐፍ ቅዱስ አይወጣም። ልንገርህ ግን በእናንተ አባባላችሁ ምድራዊ በሉትና እኔ ያልኩህ ቅዳሴ ስንቀድስ
እንትን እናደርጋለን። መሀል ላይ ለምሳሌ ሰራዊ ቄስ ምንድነው የሚያነበው? ወንጌል ያነባል። አንዴ ስማኛ ወዳጅ ሰማሁ። አሁን ለምሳሌ የጳውሎስን መልእክት ታነባላችሁ፣ ግብረ ሐዋርያት ይነበባል፣ ወንጌል ይነበባል። ከዛ ከተቀሩት መልእክታት ደግሞ አንደኛው ይነበባል። ከተነበበ ለምሳሌ የጳውሎስ መልእክት ከተነበበ በኋላ ጳውሎስ በጸሎቱ እንዲያስባችሁ ወደ ጳውሎስ ጸልያላችሁ አይደል? ወደ ማን? ጳውሎስ በጸሎቱ እንዲያስባችሁ ወደ ጳውሎስ ጸልያላችሁ። እንደዛ አይደለም የዛን ጊዜ የምናደርገው። እሱ የምናደርገው ጳውሎስ ስለ ጌታ የጻፈውን ወንጌል ነው የምናነብ። ገብቶኛል አልኩ እኮ እሱንማ አልኩ፣ ደጋግሜ እያልኩ ነው። ከተነበበ በኋላ ጳውሎስ በጸሎቱ እንዲያስባችሁ ወደ ጳውሎስ ጸልያላችሁ አይደል? ታሳስባላችሁ። ወደ ጳውሎስ አይደለም ስለ ጸሎት ወደ ጳውሎስ ይቀርባል አይደል? ጥያቄ አልገባክም? መልእክት እንደዛ በኋላ አሁን እኮ በቅዳሴ ዙሪያ ነው ያለን አልኩ እኮ። መልእክቱ ከጳውሎስ መልእክታት አንዱ ከተነበበ በኋላ አልኩክ ጳውሎስ በጸሎቱ እንዲያስባችሁ ታሳስባላችሁ አይደለም ወይ? ያ ምንድነው? አይደለም የምትለው? እሺ አሁን ይሄ በቅዳሴ ላይ ያለ እኮ ነው እየጠየቀው ያለሁት። አሁን ይሄ ምድራዊ ስርዓት ነው መጽሐፍ ቅዱስ የማያውቀው። አንበን ከጨረስን በኋላ እንደዛ እናደርጋለን እኮ። ይሄ ምድራዊ ስርዓት ነው እያልኩ ነው እኮ። ምድራዊ ስርዓት ነውና የጌታን ቃል አንብብ አንተ፣ የእግዚአብሔርን ቃል አንብብ። ህይወት ያለው ከእግዚአብሔር ቃል ነው። አሁን ኦርቶዶክስ ነህ አንተ አይደል? ኦርቶዶክስ በመሆኑ ትኮራለህ? እኮራለሁ። በጣም ነው የምትኮራው? ማለት ለዚህ ለመታበይ ሳይሆን ብቻ ደስ ይለኛል። ኦርቶዶክስ በሆነ ምክንያት የኦርቶዶክስ እምነት ባይኖርና ከፕሮቴስታንት ሁን ወይ ጴንጤውን ከምትባልና ሙስሊም ሁን ብትባል የትኛውን ትመርጣለህ? ይሄን ነገር አያምጣብኝ ነው የምልህ። ማለት ይኸውልህ አይ ቢሆን እንደው ቢሆን እንደምርጫ ሳይሆን ጴንጤ ነው የምትሆነው ወይስ ሙስሊም ነው የምትሆነው? ይኸውልህ ልንገርህ፣ ሃይማኖት እኮ ማለት ነው በምርጫ አይደለም የሚሆን። ሲጀመር ከሙስሊም ፕሮቴስታንት ይቀርባል፣ ልንገርህ ጴንጤ ይቀርባል። ምክንያቱም ለምን በል ጴንጤ ይቀርባል። እሺ ለምን ብትል አሁን የኛና የናንተ ርቀት ምንድነው? በተለያየ በትንሽ ነገር ነው የምንለያይ። ኦኬ የሙስሊምና የሙስሊምና የኛ ነገር ደግሞ በጣም ይራራቃል። አይ ተው የሙስሊሙን ተው በቃ። በምንድነው የምንለያየው እኛ? ለምሳሌ በዚህ በቅዱሳን አማላጅነት አታምኑም እናንተ? እሺ ምን አገኘክ? አሁን በቅዱሳን አማላጅነት አምነህ ምን አገኘክ? እንዴት አድርጌ ላስረዳህ እችላለሁ? አሁን ለምሳሌ ቅዱስ ሚካኤል አባቴ ከዚህ ነገር አድነኝ ወይም እንደዚህ አድርግልኝ ከእግዚአብሔር አማልኝ ካልኩ የሆነ ነገር ይሳካልኛል። እውነት ነው። ለምሳሌ ስራ ምናምን ከበሽታ መፈወስ ነው። ከበሽታ መፈወስ፣ ትምህርት የስማር እንዲገልጽልኝ ምናምን እማጸናለሁ፣ ይገልጽልኛል። ትምህርትን እንዲገልጽልህ ትለምነዋለህ? ይሄ በራሴ ያገኘሁት። እሺ አሁን ሚካኤል አማላጅ ሆኖክ ትምህርት እንዲገልጽልህ ከፈውስ እንድታገኝ ነው የሆንከው ማለት ነው ኦርቶዶክስ በመሆነ። እንደዛ ሳይሆን ለምሳሌ የቅዱሳን አማላጅነት ተራዳይነት ስነግርህ ነው እንጂ እንደዛ ማለት አይደለም እኮ። ገባኝ። በእነሱ ምልጃ የምትጠቀመው ስጋዊ ነገር ነው አይደል? አሁን ከፈውስ ስለ ፈውስ አወራኸኝ፣ ስለ ትምህርት አወራኸኝ። ሰው የእነሱ ምልጃ ለስጋ ነገር ነው የሚጠቅምህ ማለት ነው። ስለ ነፍስ ይጠቅማል እንጂ። እሺ ስለ ነፍስ ምን ታገኛለህ? አሁን የሚካኤል ምልጃ ነፍስ ላይ ምን ያደርግልሃል? ያማልድሃል። ለምሳሌ አንተ ስትማር እኮ ታውቃለህ፣ ስትማር ትጸድቃለህ። አሁን ይኸውልህ ቅድም አለዛማ አማልዶ ምን ያስገኝልሃል? ስለ ነፍስ አማልዶ ምን ያስገኝልሃል? እድናለህ። አሁን ለምሳሌ አንተ ፓስተር ሆነህ ብታስተምር ስለዚያ ሰውዬ ነፍስ ምን ያገኛል? ያን ሰውዬ ከአንተ መጥቶ ተምሮ ምን ያገኛል? እሺ ስማኝ፣ ለምሳሌ አሁን ትድናለህ በሚካኤል ምልጃ ስትል አሁን አልዳንክም። አንተ ያልዳንክ ሰው ነህ? ጻድቅ ነህ ወይስ አይደለህም? እኔ ጻድቅ ነኝ ማለልም ጻድቅ ነኝ እንዳልል መታበይ ነው። አይደለሁም እንዳልል ደግሞ አላውቅም። እኔ ብቻ ነኝ ጽድቅ እንደሰራ ግን ከእግዚአብሔር እንዲያማልደኝ እለምናለሁ፣ ማጸራለሁ። የዘላለም ህይወት እንዳለ ታውቃለህ? ገነት ነው የምትገባው? እሱ የእግዚአብሔር ፍርድ ነው እኮ። የዘላለም ህይወት ያለው አይደል እንደ ገነት የሚገባው? ግን እንደ ስራ ከከፈለኝ አልገባም፣ እንደ ቸርነቱ ከከፈለኝ እገባለሁ። በእኛ እምነት እንደዛ ነው። እንደ አንተ ስራ ከሆነ የዘላለም ህይወት የለህም። ምክንያቱም እኔ ብዙ ነገር አስባለሁ፣ ክፉ አስባለሁ፣ ጥሩ አስባለሁ። እግዚአብሔር ደግሞ ንጹሕ ባህሪ ስለሆነ የእኔ ሀሳብ አይስማማውም። እንደ እግዚአብሔር ቸርነት ከሆነ ግን የዘላለም ህይወት ታገኛለህ። በቸርነቱ ከሆነ የእግዚአብሔር ቸርነት የተገለጸው በልጁ በክርስቶስ ኢየሱስ ነው። እንግዲህ አሁን በደንብ ስማኝ።
የእግዚአብሔር ቸርነት ልጁ ክርስቶስ ኢየሱስን በመቀበል የዘላለም ሕይወት እንድታገኝ ይኸው ቸር የሆነው አባታችን እግዚአብሔር ልጁን ሰጥቶናል፣ አንድያ ልጁን ማለት ነው። ስጦታው ደግሞ ማን ነው? ኢየሱስ ይባላል። ቸር የሆነው አምላክ ልጁን ሰጠን። ስጦታው ደግሞ ኢየሱስ ነው። ኢየሱስን በመቀበል የዘላለም ሕይወት ማግኘት ይቻላል። በደንብ ስማኝ። ሰው በስራው አንተ እንዳልከው የዘላለም ሕይወት ማግኘት አይችልም። ለምን መሰለ? ደካሞች ስለሆንን በጣም በብዙ ስለምንበደል በእግዚአብሔር ፊት የመቆም አቅም የለንም፣ ኃጢአተኞች ስለሆንን ማለት ነው። እግዚአብሔር ግን እኛ እንዳንጠፋ ወደ ሲኦል እንዳንገባ ልጁን መስቀል ላይ ስለኛ ኃጢአት ሞቶ የዘላለም ሕይወት እንድናገኝ ሆኗል። ታዲያ የዘላለም ሕይወት የሚገኘው በምንድነው? በክርስቶስ ኢየሱስ በማመን ነው። የእግዚአብሔር ቸርነት ማለት ልጁ ነው፣ ኢየሱስ ክርስቶስ ነው። አንተ በኢየሱስ ክርስቶስ ሆነ በእግዚአብሔር ፊት ጻድቅ መሆን፣ በእግዚአብሔር ፊት ትክክል መሆን፣ የዘላለም ሕይወትን ወራሽ መሆን ትችላለህ። አሁንም ምንድነው እያልኩ ያለሁት? ወደ ክርስቶስ ኢየሱስና ኢየሱስን ብቸኛ አዳኝ እርሱ ብቻ ነው የዘላለም ሕይወት ብለህ አምነህ ከመጥፋት መዳን ትችላለህ ማለት ነው። ከሲኦል ማምለጥ ትችላለህ። እሺ ኤምጂ አንዴ አስገባኝ። ብሩክን እኔ ላውራው አንዴ ኤምጂ አንድ ለዚህ መልስ ልንገራውና ትገባለህ ወንድሜ። እኔ ላንተ ኢየሱስንም አልተውነውም ላግዝህ ኢየሱስ አልተውነውም። እሺ ላግዝህ ላግዝህ ኤምጂ እኔ ላግዝህ ላንተ ስለ ቅዱሳንን ልንገረው ትንሽ ያለውን ነገር ላግዝህ። እሺ እሺ ዘማሪ እንኳን ብሩክዬ በትልቁ አርገው ዳን እንኳን ቆያችሁ ብሩኬ። እሺ ሪታዬ ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። ካልፈራ ካስገባኝ የሚል ኮሜንት ስጽፍ ነው ኢንቫይት ያረኩክ። አዎ መለስከኛ እየመለስከኝ ነበር። ብዙ ጊዜ እየገባሁ እየመኮርኩ አንተ እየመለስከኝ ነበር። ለዛ ነው። አይ እኔ መግባትንም አላስተዋልኩም፣ ግን ኮሜንትን ሳይ ኢንቫይት አረኩክ። ማለት ያው በፊትም መጀመሪያ ገብቼ ነበር። የሆነ ሰዓት ልታወሩኝ እንትን አላችሁ ተቋረጠ። ከዛ በኋላ ደግሞ ልገባ በሞክር ክፍት ቦታ ላይ ያለ ግን ታስገባኝ አልቻልኩም። ለዛ እሺ እኔ ነኝ ያስገባው። ከዛ በመሃል ስትጠራ ስላልሰማ ነውና አሁን ሐሳቡ ላይ እንቀጥል። እሺ ሐሳቡ ላይ መቀጠል እንችላለን። ቅዱሳንን ጸልያለሁ ወደ ማርያም አዎ በሚገባ ጸልያለሁ። ማን አዘዘክ እንድጸልይ? የምጸልየው ደግሞ አንቺ እግዚአብሔር ነሽ አምላክ ነሽ ብዬ ሳይሆን አምላክነቱን እግዚአብሔርነቱን የፈጠራት ልጁን እናቱን ታውቀዋለች ከኔ በላይ ማለት ነው። አይ ምን ብለህ ጸልያለህ ሳይሆን ማን ጸልያለህ ነው ጥያቄ። ማን ጸልያለህ? አዎ መጽሐፍ ቅዱስ ላይ ማስረጃ አለ ወይ? ለለምን መጽሐፍ ቅዱስ ላይ አዎ ማስረጃ አለ። እሺ ጥቅሱን ማስረጃ አለ። አሁን በነገራችን ላይ መጸለይ ማለት ምን ማለት ነው? መጸለይ ሳይሆን አዎ ታማልደኛለች ብዬ ወደሷ አስታርቂኝ ብዬ እለምናለሁ። ጥቅሱን ንገረን ወዳጄ ዘማሪ። እሺ የጥቅሱ ልንገርህ። በመጀመሪያ ደረጃ ዮሐንስ ወንጌል ምዕራፍ 2ን ክፈትልኝ። እሺ ዶንኪማስ ልታሳየን ነው? እሺ አዎ ዶንኪማስ። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 2 እሺ ምን ዶኪማስ። እሺ በዶኪማስን እስኪ ነካ ላድርግልህና ዶኪማስ በዶኪማስ ቤት የወይን ጠጅ ባለቀ ሰዓት ድንግል ማርያም ነች ወይስ ጌታ ኢየሱስ ክርስቶስ ነበረ መጀመሪያ ከአስተናባሪዎቹ ወይም ከዶኪማስ አስተናጋጆች ቀድሞ ያወራው ማን ነበር? አይ እኛውን ጥያቄያችን ስለ ጸሎት ስለሆነ አሁን በሰርጉ ስፍራ ላይ ማን ነው ወደ ማርያም የጸለየው? ማን ነው ወደ ማርያም? በቃ አሁን በመጀመሪያ ይሄን የማመለክትህ ማለት እኔ አሁን ይሄን አከል እንትልልህ አስፈላጊነቱ ግልጽ የሆነ ቦታ አትፍሩ ምናምን ብለህ እኮ ጻፍከውና በቃ እኛ እንደውም መልስ አሳጣን። እስኪ እግዚአብሔር ቃል እየጠቀስክ መልስ አሳጣን። በዚህ ስፍራ ላይ ማን ነው ወደ ማርያም የጸለየው? ማን ነው ወደ ማርያም የጸለየው? አዎ ወደ ማርያም ጸለየ ማለት አመለከተ ነው። እመቤታችን ቅድስት ድንግል ማርያም ዶኪማስ እንዳመለከታት ነው የሚናገረው። ጸለየ አመለከተ የሚል ከየት አገኘው ትርጉም? ጸለየ የሚለው ትርጉም በነገራችን ላይ አመለከተ የሚል ትርጉም ይታመጣ። ብሩኬ ጸለየ አመለከተን ሳይሆን አሁን ለምሳሌ ወደ ማርያም ትጸልያለህ አልከኝ።
ወደ ማርያም ትጸልያለህ ወይ ብለህ ስትጠይቀኝ እኮ እኔ ጥቅስ አምጣ ወደ ማርያም እጸልያለሁ የሚል ጥቅስ በምን አወክ እንዴት አወክ ብዬ መጠየቅ እችላለሁ? አልችልም? ጸልያለሁ አልከኝ ለልምምድ ጥቅስ ነው የጠየቅኩህ እኔ እኮ ጸልያለሁ። የጸለይኩት ደግሞ ምክንያት ዶኪማስን ያማለደች እናት እኔ እንደምታማልደኝ አልጠራጠር ስለማልጠራጠር ማለት ነው። እሱ ሳይሆን ጥያቄያችን አሁን አንተ ትጸልያለህ አይደል ወደ ማርያም? አዎ ጸልያለሁ አማልጅኝ ብዬ ማለት ነው። ለሱ ትምህርት መጽሐፍ ቅዱስ ይደግፋል ወይ? ለምሳሌ ልክ አንተ እንደምትጸልየው መጽሐፍ ቅዱስ ላይ እየጸለየ ካለ ወደ ፍጡር ወይም ደግሞ ጸልዩ የሚል ትምህርት ካለ አሳየን። ጸልዩ የሚል ትምህርት ካለ ወይ ጸልዩ የሚል ትምህርት ካለ ወይ ደግሞ የጸለየ ካለ ይሄ ማለት እኮ አሁን ወደ ፍጡር አጸልዩ የሚል ትምህርት ካለ አንተ አሳየን። እሺ ይሄን አሁን ለክርክር ካቀረብከው ማለት አጸልዩ የሚል ካለ መክፈት ትችላለህ። ለክርክር ከሆነ ግን እውነታው ነውታስ ነገር ግን አንተ ማስረጃ ስለሌለ ነው። እኔና ማስረጃ እኮ አቀረብኩልህ። አሁን ዶኪማስ ማለት የሰው ልጅ ነው አይደል? ዶንኪማስ የሰው ልጅ ነው። አዎ በዶኪማስ ቤት ያማለደችው እናት ማን የጸለየው ነው ጥያቄያችን። እዛ ክፍል ላይ ወደ ማርያም የጸለየው ማን ነው? ለምሳሌ ዘማሪ ለምሳሌ በሰርጉ ስፍራ ላይ ነበረች አይደል ማርያም? አዎ ነበረች። ለምሳሌ ዶኪማስ ሂዶ እሺ ጠየቃት። እኔ ጋር ወይን ጠጁ አልቋል ምናምን ብሎ ጠየቃት። አንተ ግን እንደውም ከመጠየቅም ባሻገር የልቦናውን ነው የተረዳችው። እንደሌለ ነው ያወቀችው። ገብቶሃል? እንደሌለው እንደው ሳይነገራት ነው የምታውቀው። እሺ እሱ ጋር ደግሞ መጥቻ አወራለሁ፣ ችግር የለውም። አሁን ጥያቄያችን አንተ ስትጸልይ የምሰማክ ቤትክ እየመጣሽ ነው ወይ ሰላም ብላክ ምናምን ሰምታክ የምትሄደው? ሰርጉ ላይ ስፍራ ላይ የሰርጉ ስፍራ ላይ ስለነበረች ለምሳሌ ተመለከተች ወይ ጠየቃት ወይ ደግሞ የልቡን አወቀች ነው እያልክ ያለው ከሶስት አንዱ ነው። አሁን አንተ ያንተን ጸሎት የምሰማው መታ ነው ወይ የምሰማክ ቤት መታ ዘማሪ ዮሴፍ ምን ቸገረ ብላ ትነግራታለህ ወይ? አየህ በአካል ያለች ጥሩ ጥያቄ። ለዚህ ልመልስልህ። አንተ ማርያምን የኢየሱስ እናት ናት ታምናለህ? እውነት ነው። ታምናለህ አይደል? አዎ ትክክል ነው። እግዚአብሔር ቃል እኮ ታከብራታለህ አታከብራትም? አይገናኝም ከርዕሳችን ጋር። አሁን ታከብራታለህ አታከብራትም? ይሄን ጥያቄ መልስልኝ። እንኳን የጌታን እናት ይኸው አንተን እንኳን ክብሬ እኮ እያወራሁ ነው። ዘማሪ ምን ማለት ነው? ትክክል ታከብራታለህ። የት አገኝተህ ነው የምታከብራት? አከብራታለሁ ማለት ሰግድላታለሁ ማለት አይደለም። አረ የት አገኝተህ ታከብራታለህ ነው የጠየቅኩህ እኔ። የት አገኝተህ ታከብራታለህ? እየመለስኩልህ እኮ ነው ወዳጄ። አከብራታለሁ ማለት አንተ እንደምታስበው ሰግድላታለሁ ስሟን እየጠራው አወድሳታለሁ ማለት አይደለም። ይሄ እኮ ጥያቄ ይሄን ፉርሽ ያደርግብሃል። ይቅርታ አድርግልኝ ብሩኬ። ጥያቄህን ፉርሽ ያደርግብሃል። ታከብራታለህ ስትል አንተ እሺ ምን እያልከኝ ነው? ታከብራታለህ ስትለኝ አንተ እኮ አከብራታለሁ ስትል አሁን እኔ እያነጋገርከኝ ቃል በቃል እያነጋገርከኝ አከብርሃለሁ። አሁን አንተ እንኳን አከብራታለሁ ስትለኝ እሷን እሺ ምን እያልከኝ ነው? በደንብ መከበር ይገባታል አይገባትም? በመጀመሪያ ምን ማለት ነው እኮ ምን ማለት ነው እንዴ? መከበር ይገባታል ስል ምን እያልክ ነው? እሺ እመቤታችን ቅድስት ድንግል ማርያም ጌታን የወለደች እናት በእናትነቷ ክብር ይገባታል አይገባም? ምን ማለት ነው ክብር ይገባታል ስትል ምን እያልክ ነው? አብራርተህ ንገረኝ። ክብር ይገባታል ስትል ምን እያልክ ነው ዘማሪ ዮሴፍ? የኔ ነው የተቋረጠው የዘማሪ ነው? አይ ትሰማለህ አንተ ብሩኬ። አንተ ይሰማል የሱ ይመስለኛል ብሩኬ። እሺ እሱ እስከሚመለስ ዳኒ የጥያቄ ልጠይቅን ለጥያቄ ነው የገባው። ከዛ ወርዳለሁ ለነሱ ቦታ ለቅጥ እኛ ነው ይታይ። እሺ ልጨምቂም ባልሆነ ከእናንተ ራስ አልወርድ። ሰላም ለእናንተ ይሁንላችሁ። ጥያቄ መሰለት የመለኮት ተካፋዮች ናችሁ እናንተ የመለኮት ተካፋዮች ናችሁ ብሎ ጴጥሮስ ሲያስተምር ምን ማለቱ ነው? ማለት ቅዱሳንን በጌታ ያመኑትን ሰዎች የመለኮት ተካፋዮች ናችሁ ሲል ምን ለማለት ፈልጎ ነው? አምላኮች ናችሁ ሊል ፈልጎ ነው ወይስ ምንድነው?
አይ አምላኮች ናችሁ ብሎ ፈልጎ አይደለም። ምንም እንደሱ አይነት ሐሳብ የለውም። የመለኮት ሙላት ተካፋዮች ነን ሲል እያወራ ያለው እኛን ወደ አምላክ ከፍ የሚያደርግ ሐሳብ የለውም። እንደሱ አይነት መጽሐፍ ቅዱስ ውስጥ አንድ ቦታ ላይ እናገኝም። ምናልባት ኦርቶዶክሳውያን ካሉሽ ይሄን ጥያቄ እንደዛ አይነት ጥቅስ ከጠቀሱልሽ በተወሰነ ኦርቶዶክሳውያን አምላክ ነን የሚል ሐሳብ ያላቸው ኦርቶዶክሶች አሉ አይደል? ብዙዎች ያስባሉ። እኔ ያውቀዋለሁ፣ ያው እግዚአብሔር ይመስገን ከእንደዚህ አይነቱ ስለወጣሁኝ ያውቀዋለሁ። ግን መምህር ዘበነ ቅዱሳን አምላኮች ናቸው ብሎ በድፍረት እንትን ብሎ አስተምሯል እና ቪዲዮ ራሱ አለኝ። እኔ አሁን ለኤርሚ በኋላ ልክለታለሁ፣ ያንተን ስለማላውቀው ነው እንጂ ብታሰማው ራሱ ደስ ነው። አምላኮች ናቸው። ይሄው እንደውም ስማማ አይዟችሁ ቅዱሳን አምላኮች ናቸው። አይዟችሁ እንዳደነግጡ፣ ጆሮአችሁ አይደለም ዘበነ ነው ያለው። አማላጅ በባላቸው ነው እንዴ ገረማችሁ ቅዱሳን? ኧረ እንደውም አምላኮቻችን ናቸው ይለናል። እስኪ ከራሱ አንደበት አድምጠነው እንመለስ። ቅዱሳን አምላኮች ናቸው። በጣም ይገርማል። ምክንያቱም ለምን እንደሚገርም ልንገራችሁ እንዴ። አማላጅ ናቸው አማላጅ አይደሉም የሚለውን ገና የሚከራከር ትውልድ ስለሆነ ይሄንን በሚሰማበት ጊዜ ምን ሊል ነው ብዬ ይገርመኛል። መጀመሪያ ላይ ምን ሊል ነው ይሄን ሲሰማ ተመልከቱ። ቅዱሳን አምላኮች ናቸው ስለው ገና ለገና ቅዱሳን ይማልዳሉ አይማልዱም የሚል የኦርቶዶክስ ምዕመናን ግን በቂ ዕውቀት እንድትይዙ ስለምፈልግ በዚህ ውስጥ ብዙ ነገሮች እናያለን። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እነዚህ እግዚአብሔርን የተከተሉ ሰዎች ሁሉ እኮ ቅዱስ ጴጥሮስ ምን እንደሚላቸው ታውቃላችሁ? የመለኮት ባህሪ ተካፋዮች ናችሁ ነው የሚላቸው። እና እንደዚህ እያለ ይቀጥላል ማለት ነው ሰውየው። ስለዚህ እዚህ ጋር 24 hours እናንተ ታመልኳቸዋላችሁ ስንላቸው አናመልካቸውም ብለው አሁን ልክ እንደ ዘማሪው አይነት ሰውዬ ሲከራከሩን የሚውሉ ሰዎች መምህራቸው ደግሞ አምላክ ናቸው እያለ ነው። እና ይሄ ነገር እንዴት ይታያል? ያው ትርፍ ሰዓት ሲኖራችሁ በዛውም ሜሽን እንድታረጉት ብዬ ነው። ዳንኤ ተባረክ። እሺ ሪታይ፣ እሺ እናወራበታለን። የጳጳሱም ንግግር አለ። ምናልባት ብሩኬ ካለ አላቅም፣ ግን አንድ ቪዲዮ አይቻለሁ እንደዚሁ የቀድሞ ጳጳስ አምላክ ነን እያሉ ሲናገሩ የነበሩበት አለ አይታችኋል? ካለ ሲላኩልን ካለ ላኩል አለ ብሩኬ እና አምላክነን ብለው ያስተምራሉ፣ ያው ይናገራሉ። አምላክነትን በደንብ እንግዲህ ከእግዚአብሔር ያነሱ ትናንሽ አምላኮች እንደሆኑ ራሳቸውን በደንብ ይገልጻሉና እናወራበታለን፣ እነጋገርበታለን። ጥቅሶቹ ሊትራሊ የሚያወሩት በዛ ኮንቴክስት ነው ወይ የሚለውን ጉዳይ አንስተን መነጋገር እንችላለን። ስለምን ነው የሚያወራው የሚለውን ሐሳብ ማለት ነውና ግን ርዕሳችንን እንዳይጠልፈብን ፈራለሁ። በኋላ ላይ ምናልባት ጊዜ ካለን በደንብ እንነጋገርበታለን። እሺ ዘማሪ፣ እሺ አንዴ አሁን ከዚህ እንኳን ደህና መጣ ሆኖ ማለት ነው። አሁን አምላክ ነን በሚለው ዙሪያ ማለት ነው ይሰማል። ምን አልከኝ ወዳጅ? ሰው አምላክ ነው በሚለው ዙሪያ አሁን ጌታችን ኢየሱስ ክርስቶስ ከመቤታችን ሰው ሆኗል አይደል? እንኳን ወዳጅ አሁን እሱን አይደለም። አሁን እርሱን ለዚህ ነው የቆምነው ለዚህ ነው። አሁን እርስ መጥለፍ አይኖርብንምና ዛሬ አቺቭ ማድረግ ያለብን ሐሳብ አለ። እሱን ነው በደንብ ማውራት ያለብን መነጋገር ያለብንና ይሄንን ደግሞ ሌላ ቀን በደንብ ርዕስ አድርገነው እንነጋገርበታለን። ብራዘር እንነጋገርበታለን። ዋናው አሁን የተነሳው ሐሳብ ነው። እሺ ወደ ርዕሱ ሌላ ጥያቄ ከዚህኛው ጋር አንድ ጥያቄ መጠየቅ እችላለሁ? አሁን ለምሳሌ አንዴ ብራዘር ርዕስ አለን። አሁን ርዕስ ላይ መቆየት እንችላለን ወዳጅ? አንድ ደቂቃ አንዴ በቃ አጭር እኮ ነው። ምንም ጥያቄ አሁን አልቀበልም። ርዕሱ ላይ ነው የምንቆየው ወዳጅ። እኔ ባይዘው በርዕስ አምናለሁ ማለት ርዕስ በጣም ነው የማምነው። ርዕስ ላይ መቆየት አለብን ወዳጅ። እሺ ቴንኪው። የሆነ ቪዲዮ ልካችሁልኛል። ቴንኪው። እንቀበል። እሺ ዘማሪውን ኤርሚ ማን ነበር የሚያወራው? ብሩኬ አንተ ነበርካ የምታወራው?
አይ በቃ ማስረጃ ይስጠን እያወራን ነበር ከብሩኬ ጋር። አዎ እሺ ማስረጃ ተጠይቃል። ወደ ሐሳቡ እንመለስ ጋይስ። ለምምድ ማስረጃ ይስጠን።